እኔ ታሪክ የሚያስተምርም ነው የሚያሳዝንም ነው፣ መልስም ያስፈልገዋል። በጣም ጭንቀት ውስጥ ስለሆንኩ ማለት ነው። ምንድነው መሰላለች ማለት በህይወትና በንት መወስነው ውሳኔ ስለጨነቀኝ ነው። ትንሽ ከሰዎቹ ጋር ስታወራ ደግሞ መፍትሄ ይገኛል ብዬ ስላሰብኩ ማለት ነው። ምንድነው የኔ ታሪክ ከዚህ በጣም ቆይቷል። ትዳር ነበረኝ። እንደ እግዚአብሔር ፍቃድ የተገናኘ ነው በቤተ ክርስቲያን ነው። የሆነ አንቀጠቀጠኝ ታውቃለህ፣ ስሜቱ ከባድ ስለሆነ ማለት ነው። አይዞሽ ከባድ አይዞሽ። በስላሴ ስምና በቤተ ክርስቲያን የተገናኘ ነው ማለት እኔ እሱ እናቱ ታማ ጸበል ሲያስጠምቅ እኔም በህመም ምክንያት ሄጄ አጋጣሚ ጎረቤት ለጎረቤት ሆነን ተከራይተን ስንኖር ያው በጸበል አለ አይደል ጸበልተኛ የሚቀመጥበት በዛ ደግሞ እንደ ወንድም እንደ እህት በጣም ምስኪን እናት ነበር። እናቱ መርዳት ጀመርኩኝ። ያው ባለኝ ሰዓት እናት ናትና በእናት የሚጨክን ስለሌለ ከዛ በዛ ተግባባን። ከዛ እኔ እና እሱ ሳይሆን ወደ ገደለው ፍቅር የገባ ነው እናትዮ ናቸው። እቺ ልጅ ከእግዚአብሔር ጋራ ከቤት መውጣት የለባትም እና ግዴታ ለልጅ መሆን አለባት የሚል ቃል አመጡ። ልጁ ወደ ሀሳብ ወደ ፍቅር ተቀየረ። ያው የፈጣሪ ፍቃድ ሆነ። እኔ እና እሱም መጀመሪያችንም በቤተክርስቲያንም እንደነበረ መጨረሻችንም ቤተክርስቲያን ላይ ሆነ ማለት ነው። በቤተክርስቲያን ቃል ተግባባን፣ ትዳራችን መሰረትን። በጣም ደስ የሚልህ ብታይ መናገር የማይቻል ዛሬ ላይ ስታወራው በጣም የሚያሳዝን በጣም ደስ የሚል ምንም የለንም፣ ደስተኞች ነን። በጣም ጎረቤት ሁላ ልክ ትናንሾች ነን። በዛ ላይ እድሜያችን ትልቅ አይደለም፣ በጣም ትንሽ እድሜ ሆነን ግን በጣም የልጅ አዋቂ ነው። እኔም በራሴ ደግሞ ከእናቴም በብዙ ችግር ስላሳደገችኝ ከእናቴም የተማርኩት ያላባት ስላሳደገችኝ የተማርኩት ነገር ስላለ በጣም ደስተኛ ነኝ። በቃ እንደ ትላልቅ የበሰሉ ሰዎች ነው ምንኖረው ማለት ነው። በጣም ደስተኛ ሆነ። በመሀል ደግሞ እንደ እግዚአብሔር ፍቃድ ሆነ ልጅ መጣ ማለት ነው። ልጅ መጣ፣ ሴት ልጅ ወለድኩኝ። እናቴ ጋር ሄጅ ወለድኩኝ። እሱም በቃ ከምልህ በላይ ሰፈር እስከሚደመም ድረስ ያለው ነገር ይዞ ሄዶ አራስ ጠይቆኝ ልክ የክርስትና ዛሬ ክርስትና አስነስቼ ከዛ በኋላ ተነስቼ ወደ አዲስ አበባ ገባሁ ማለት ነው። ከዛ ምንም የለንም፣ ፍቅር ግን ሙሉ ነው ቤታችን። እውነቴ ነው። በመሬት ፍራሽ ነው ምንተኛው። ምን ለብሰው አንድ ብርድ ልብስ ነው። እንግዳ ቢመጣ እንኳን አንድ ላይ ነው ለብሰን ምንተኛው ማለት ነው። ምንም የተደራጀ ነገር የለንም፣ ግን ደስ የሚል ፍቅር አለ። በመሀል እኔ ጠዋት ይወጣል፣ ማታ አትክልት ተራ ነው የሚሰራው። ጠዋት ይወጣል፣ ማታ ይገባል። ብዙ ጊዜ ዶርዮች ያጋጥሙታል ምናምን። ሳስበው እንዲህ እንደ እግዚአብሔር ፍቃድ ሆነ። ልጄ ደግሞ 4 ዓመት ሆናት እና 4 ዓመት ሞልቷታል። ቢያንስ እንደ እግዚአብሔር ፍቃድ 2 ዓመት እንኳን አረብ ሀገር ሰርቼ ብመጣ የሆነ ነገር እደግፈዋለሁ። እስከ መቼ ድረስ ነው ይሄ ነገር የሚታገለው? በፍቅር ማለት ነው። እና መደግፍ አለብኝ የሚል አሰብኩኝ። ዛሬ ላይ ሳስበው ባላደረግኩት የሚል ጸጸት ስላለኝ ማለት ነው። እና ከእሱ ጋር ተነጋገርኩኝ። እሱ አልፈቀደም በሰዓቱ። አይሆንም አለ። አይ መሆን አለበት ብዬ ከቤተሰብ አናግሬ ልጄ ደግሞ ሰራተኛ አምጥቼ ከሰራተኛ ሰራተኛ ቀጠሬለት ቤተሰብ የሚታወቅ አምጥቼ ቁጭ አድርጌ ተነስቼ እኔ ወደ ቢሮት ሄድኩኝ። ቢሮት ሄጄ እንደ እግዚአብሔር ፍቃድ ከእሱ ጋር በቃ እኔ ብዙም ስልክ አልጠቀምም ማለት አላማዊ አንዳንድ ስለሆነ ስራ ስለሆነ ፍላጎቴ ምንም የመጣሁበት አላማ ለውጥ ላይ ስለሆነ ብዙም ከቤተሰብ ጋር ከምን ስልክ ባህሬም ነው አላወራም ብዙ ማለት ነው። አልገናኝም። ምን አለ እንዲህ ነገር አለምን ሞቼ ነው ማምነው ታውቃለህ። በጣም ስለማምነው ጥረቱም ሁሉም የሚሰራው የነበረውም ነገር ደግሞ እንድታምነው ስለሚያደርግህም ከሱ ውጭ ሌላ ሪሌሽን የለኝም ማለት እናቴን ብቻ በወር 2 ደውዬ እናቴን በጣም ስለመወዳት ድምጿን ካልሰማው ስለሚረብሽኝ ክፍለ ሀገርም ስለሆነ እሷ በወር 2 ሴትዮዋ ታስደውለኛለች። ገብተኋላ ኢሞ ላይ ምናምን ከሱ ጋር በየቀኑ ነው የምናወራው ስለ ልጃችንም ስለምን በቃ ሁሉ ነገር እንዴት አደርክ እንዴት ዋል ታውቀዋለህ በዛ ሰዓት ማለት ነው። እና ለ2 ዓመት ብዬ የወጣሁት ልጅ ማለት እንዴት ነው ምልካው አካውንት እንኳን ከፍቼ አልሄድኩም በሰዓቱ ማለት መታወቂያ ምናምን የሚባል ነገር ነበረ በሰዓቱ። ማታ ልበር ዛሬ ላይ አካውንት ለመክፈት ሲሄድ መታ ብቻ አካውንት ክፈች ምናምን ሰው እንዲህ አካውንት የሁሉ ነገር የሱ ነው አልኩኝ በሰዓቱ ማለት ነው። እንዲህ ምን ብር ነው እንዲህ ህይወት የምጥዬ የሄድኩ አይደለም አካውንት የሱ ነው ብዬ የምልከውን ብር ምን ሁሉም ነገር በየወሩ ምልካው እሱ ጋር ነው። ለምን ለውጥ የሆነ ነገር ላይ ሄዶ አካውንትን ባስገባው መጥቼ ነው ማወጣው ያ ብር ማለት ነው። ነገር ግን የኔ ዓላማ ምንድነው እስከምመጣ ድረስ የሆነ ነገር ይዞ የሆነ ነገር ተቀይሮ ይጠብቀኛል በሚል በእምነት አካውንትን ብሩ ማስገባው በሱ ነው። ከ1 ዓመት 2 ዓመት ቀጠልኩኝ። ከ2 ዓመት ወደ 3 ዓመት ቀጠልኩኝ ማለት 3 ዓመት ስቀጥል
ወደ የሆነ ቦታ ወደ አሻማ ሜዳ ላይ ቤት ገዝቻለሁ ብሎ ፎቶ አንስቶ ልኮልኛል። በጣም ደስ አለኝ። ታውቃለህ በቃ የመስራት ፍላጎት የመጣ በጣም መስራት እንኳን 2 ዓመት ብዬ ወጣት ወደ 10 ዓመት ለመቀየር አሰብኩኝ። ለምን እዚህ ደረጃ ከደረሰ ብዬ ማለት ነው። እና እሺ ቤቱ ስላለ ከቤት ደግሞ የሆነ የስራ ቦታ ልጨምር፣ የስራ ቦታ ይጨመርና የፈጣሪ ፍቃድ ከሆነ ከዛ በኋላ እኔ እገባለሁ የሚል ከ3 ዓመት ወደ 4 ዓመት ቀጠልኩኝ ማለት ነው። ወደ 4 ዓመት ስቀጥል ደግሞ የሆነ ቦታ አትክልት ቦታ ይሄው እግዚአብሔር ፍቃድ ከሆነ ከመጣሽ እንሰራበታለን፣ ይሄው አትክልት ቦታ ተከራይቼ እየሰራው ነው ብሎ ሙሉ እቃው ሙሉ ከና አትክልቱ ምኑ ፎቶ ተላከልኝ ማለት ነው። ይህ ሁሉ ሲሆን ለአንድ ሰው እኔ ደውዬ አልጠየቅም። ታውቃለህ ገብቶሃል? ቤተሰብ አለ፣ ሙሉ ቤተሰብ አለ። እሱ ሙሉ መወዳቸው ማከብራቸው፣ በጣም የሚወዱኝ ማከብራቸው በላህ ጠጣህ ብለህ ስለምንለዋወጥ ምንም አይነት ወደኋላ ሌላ ሰው ማስገባበት ነገር የለም። ትዳር ውስጥ ደግሞ ሰው ማስገባት እንደሌለበት ጠንቀት አውቀዋለህ። ግን ማስገባት ባለበትም ቦታ ላይ አለ እንዳሁን ስማር ማለት ነው። እና ሰው ስለማልፈልግ ደውላለሁ። ይሄ ብሎ ነገረኝ። በቃ ደስ አለኝ። ታውቃለህ ከዛች ከ4 ዓመት ደግሞ ወደ 5 ዓመት ተቀየረ ማለት ነው። ቀጠልኩኝ። ቢገርምህ ገና ስገባ ነው የገባሁበት ቤት የ15 ቀን ህፃን ልጅ ነው የተሰጠኝ። እውነት ሳስበው ምን ስለው በጣም ከባድ ሁኔታ ላይ ነው ያሳለፍኩት። የ15 ቀን ህፃን ልጅ አስተማሪ ገጥሞኝ ቢሮት ስገባ የ15 ቀን ህፃን ልጅ ተሰጥቶኝ አያያዜን አይታ በ1 ዓመት መልሳ ደገመችበት ማለት ነው። ገብተዋላ። የ15 ቀን ህፃን ልጅ ተሰጠኝ። አሳደኩኝ። አዝዬ ነው። ጽዳቱ የኔ ነው፣ ምግቡ የኔ ነው፣ ፎቅና ምድር ነው። ቢሮት የሰራ ሰው ያውቀዋል። ጽዳት በጣም ከባድ ነው። ሌላ ስራ አይደለም የሚከብድህ፣ ጽዳት ነው የሚከብድህ። እና እያጸዳሁ ምን እያሉ ህፃን አዝዬ ያሳደጉት። ቀጣይ በአመቱ አንድ ተደገመ። ለምን በጣም ምርጥ ናት። የልጅም እናት ስለሆንኩኝ ያው አያያዜ ስታየው ቀጣይ ሌላ ሚሾና ሻርቤን ይባላሉ። በጣም ነው የምወዳቸው ሳስታውሳቸው ማለት ለምን ስቃይ መከራ ይችበታል። አንዱ በጋሪ ይገፋለሁ፣ አንዱ አዝለዋለሁ እና አንዱ መታጠቢያ ጋር አስቀምጠዋለሁ፣ አንዱ ጋሪ ላይ አድርጌ ሲያለቅሱ ከእነሱ ጋር ሆናለሁ። ሲተኙልኝ ደግሞ ጽዳት ያሰዳለሁ፣ ምግቤን ይሰራለሁ። በቃ በጣም ብዙ ስቃይ ያሳልፌ እንደምንም ከ5 ዓመቱ ወደ 6 ዓመት ሆነ ማለት ነው። በመሀል 4 ዓመት አካባቢ ላይ ጎረቤት አለች ተከራይ፣ ከኔ ተከራይ የነበረችው እባካችሁ እንደምንም አድርጋችሁ ስልኳን ፈልጉልኝ ትላለች። እግሯ ያሟታል፣ ከአልጋ አትነሳም እና ስልኬን አፈላልገው ስልኬን ያገኙትና በቀጥታ ሚስኮል ታደርግልኛለች። እኔ ደግሞ ደንግጬ ምንድን ነው ብዬ ስደውልላት እባክሽን አለች። እባክሽን በፈጠረሽ ምንም ነገር ይቅርብሽ፣ ምንም ይቅርብሽ፣ መምጣት ካለብሽ ወይ ነይ ወይ ደግሞ ልጅሽ እናትሽ ጋር ውሰጃት ትለኛለች። ገብቶሃል? አንዲች ሴትዮዋ እኔ በዛ ላይ ራሱ እንደ ምቀኝነት ነው የቆጠርኳት። ምን ሆና ነው ሴትዮዋ? እሺ ምንድን ነው ችግሩ ንገሪኝ። ልጄ ምን ሆና ነው? ምን ተፈጥሮ ነው? ምንድን ነው የሆነችው? አስረጅኝ ስል ልታስረዳኝ አልፈለገችም። ገብቶሃል? በትዳሩ መሀል እንዲህ ነው ብላ ችግሩ ሰዓት ነግረኝ ብቻ አንቺ ከቻልሽ ልጅሽን ከዚህ ወደ እናትሽ ጋር ውሰጃት፣ በቃ ሌላው መምጣት ከቻልሽ ነው ትለኛል። እሱ ደውዬ እንደዚህ አለችኝ ብዬ ሳልል ለምን እሷ አለችኝ ብዬ ካልኩት ጸብ ስለሚመጣ እሷ አለችኝ ብዬ ሳልለው ምን ተፈጠረ? ምንድነው ችግሩ? ችግር አለ ወይ? ልጄ ደህና ናት? ኧረ በቪዲዮ ምናምን አሳየኝ ልጄ ማለት ነው። በቃ ሰላም ነው፣ ቤቱ ሰላም ነው፣ ሁሉም ነገር መልካም ነው። ቀጣይ ደግሞ እናቴ ጋር ደወልኩ ነው ማለት የሆነ ማሰብ ጀመርኩኝ። በራሴ ሳሰብ ጀመርኩና ወደ እናቴ ጋር ደወልኩ። እማዬ ያልኳት እስቲ ምንም ነገር ሳትይ ምንም ነገር ሳትናገሪ ተነስተሽ ልጅቷ ለማየት ነው ብለሽ ብድግ ብለሽ ተነስተሽ ነይና እስቲ ልጅ ያለችበት ሁኔታ እያት። ልጅ ያለችበት ሁኔታ እና ጥሩ ነገር ካላየሽ ልጅን ይዘሻት ወደ ከራስሽ ጋር ሂጂ። ለምን ሁሉ ከልጅ የሚበልጥ ነገር ስለሌለ ሁሉ ነገር ይቅር፣ ሌላ ገባየዋለሁ በሚል ማለት ነው። ልጅ ይዘሻት ሂጂ ከሰጠሽ ማለት ነው። ተነስተሽ ብድግ ብለሽ ነይ። በ3ኛ ቀን እናቴ ደግሞ ብድግ ብላ ተነስታ መጣች። ስትመጣ ከባድ ነው ሁኔታው ማለት ነው። ሰራተኛ አለች ቤት፣ ሰራተኛም ብዬ የቀጠርኳት እንደ ሚስት ናት። በቃ ቤት ውስጥ ራሷን አሳምራ ምን ብላ በቃ ያለ ሁኔታ በጣም ከባድ ነው። ስታየው ማዘርም የትዳር ቤት ነው የሚመስለው ቤቱ። ልጄ ግን ከስታለች፣ በጣም ራሷን እንትን ብላለች። ፀጉረው አልተሰራም። በቃ በጣም አዘነች እናቴ። እኔ ላያት ነበር የመጣሁት። ላያት ስለመጣሁ እባክህን ስትመጣ አንድ ላይ የወለዳቸው ልጅ ናትና አንድ ላይ አምጥቼ
እሰጣቸዋለሁ ስጠኝ፣ በቃ አንተም አትጨነቅ፣ በጸባይ ይዛ ማለት ነው። እሱ በቃ ኃይለኛ ሱሰኛ ሆኗል። መጠጥ ይጠጣል፣ በቃ ይቅማል። በቃ ሱስ ብቻ ይሄ የሚቃሙ የሚጠጡ ሱሶች ሳይሆን ሌላ ሱሶች ማለት ነው። ገብቷላ። ጭፈራ በቃ በሴት አፌ መግለጽ የማልችላቸው ነገሮች ጀምረዋል። እና የሚገባ ሌሊት ነው ምናምን ያ ነገር ተቀይረዋል ማለት ነው። ድሮ የነበረ ሰውየው አይደለም። ማዘር ስትለምነው ያው እሱ ይመቸዋል። ገብተዋላ። ምንም በቃ የለም ስለተቀየረ መጀመሪያ ሞቱ ህይወቱ ከኔ በላይ ህይወቱ የሚሳሳላት የነበረ ልጅ ተቀይረዋል። ስለዚህ እሺ አላት። እሺ ብሏት ልብሱን ተጣጥፎ ተደርጎላት ምናምን ይዛ ሄደች። ገብተዋላ። ይዛ ሄደች። እኔ ደግሞ ሰጠች ስላት አዎ ከኔ ጋር ይሻላታል። ምን መጥፎ ነገር አለ? ምንም ይኸው ባጠባዎች ጡት ትለኛለች እናቴ። ለምን እንደዛ እንዳረገች ታውቃለህ? አንድ ነገር ከሆነች ነው። ገብቶሃል? ምናልባት የሆነ ነገር ሰው ሀገር ናት፣ የሆነ ነገር እንዳይፈጠር ነው። ይሄ ባጠባዎች ጡት እሱም ገና ነው፣ ስራው እየሰራ ነው፣ ቤቱም አሪፍ ነው። ግን እኔ የሰራተኛ የምታወጪ ወጪ ራሱ እስካሁን ድረስ እናት ሆኜ ይቅርታ፣ የሰራተኛ የምታወጪ ወጪ ራሱ እስካሁን ድረስ ባረግልሽ ነበረ። ልጅቷ እኔ መውሰድ ነበረብኝ። አፍ ብዬ ትለኛ ትሸውደኛለች ማለት ነው። እንደዛማ ከሆነ ብዬ እኔ ስራዬና ስራ የቀጠልኩኝ። ልክ 6 ዓመት ሆነ ማለት 1 ዓመት ሆናት ልጅ ወደ ክፍለ ሀገር ሄደች። በቃ ኬጂ ጀምራ ነበረ። ኬጂ እዛው አስከተለ። በጣም ጎበዝና ስማርት ስለነበረች እንደሄደች ተቀበሏት። ልጅቷም ትምህርት አስገባት። ከትምህርት ቤት ነበረ ይዛ የወጣችው ማለት ነው። እና ቀጣይ 6 ዓመት ላይ ይደወልልኛል ስልክ ማለት ነው። ስልክ ይደወልልኝና ቶሎ ድረሽ ይባላል። ለምን? እሱ በህይወትና በሞት መካከል ሆኗል። በጣም ታሟል። በሞትና በህይወት መካከል ነው። ድረሽ ይባላል ከቤተሰብ። ምንድን ነው የተፈጠረው? በቃ ድረሽ፣ ከቻልሽ ድረሽ። ሴትዮዋ ልክ ከስራ ስትመጣ ጠብቄ እንደዚህ ተብያለሁ፣ ባለቤቴ በህይወትና በሞት መካከል አለ፣ መድረስ አለብኝ ይላል። ስላት ደግሞ በጣም ስለምትወደኝም ስለ እሺ ተመልሰሽ ትመጫለሽ፣ እንደ እግዚአብሔር ፍቃድ ነው። ከተመለስኩም ተመለስ፣ ብቻ ሸኘኝ። በሶስት እውነቴ ነው የምልህ ማርያም፣ ፀጉሬን አልተሰራሁም። ልብሴን ራሱ በትክክል ራሱ እንዲያ ታውቃለህ። ልሄድ ስል እገዛዛለሁ ምናምን ትላለህ። ልብስ እንኳን ገዛዝቼ ልጆቼን አልያዝኩም። ያለ ልብስ በሻንጣ ጥቅልል አድርጌ እንትን ለሻንጣ ላይ ያደረኩና ትኬት ተቋረጠልኝ ወደ ኢትዮጵያ። ኢትዮጵያ ስገባ ታሪክ ሌላ ነው። ታሞ ሳይሆን እስር ቤት ነው። ከመሄዴ በፊት ካርጎ አድርጌ ነበረ። በርሜል ምናምን ታውቃለህ፣ የስደተኛ ነገር ማለት እቃ ምናምን ሁሉ ነገር ካርጎ አድርጌ ነበር። ያ በርሜል ባዶ ነው። ቤቱም እንኳን ስመጥ ሲሄድ የነበረ እቃ ቀርቶ አንድ ነገር የለም። ሆና ነው። እሱም እስር ቤት ነው። ምን ተፈጠረ? እሺ አልሞተም፣ አልታመመማ። እሺ እስር ቤት ነው። ምን ተፈጥሮ ነው ይሄ ነገር የተደረገው ስል ደበቁብኝና ሰው አጋጣሚ መንገድ ላይ ስራ ሲወጣ ጥርስ አውልቆ ነው። ከሰው ተደባድቦ ጥርስ አውልቆ እጅ ከፍንጅ ተያዘ ተባልኩኝ። ለካ እሷ ትድረስ የተባለው የሚያለቅስ ኢሞጂ አትላኩበት፣ አካውንቱ ይዘጋበታል። እህቶቼ በኮመንት ላይ ማለት ነው። እና አካውንቴ እንዳይዘጋብ ከዛ ለካ እሱን ጥርስ አውልቆ ሳይሆን ሰርቆ ነው የተያዘው የታሰረው። እኔም ደግሞ ቶሎ እንድደርስ የተደረገው ልጅና እናት ይቅረቡ ተብሎ ነው በችሎት። ድንገት እጅ ከፍንጅ ተይዞ በቤተሰብ በቃ የሆነ በቤተሰብ አጋጣሚ ነው የሰረቀው። እጅ ከፍንጅ ተይዞ ታስሮ ነው። ከዛ በኋላ ደግሞ ይግባኝ ሲጠይቁ ልጅና ሚስት አለው ሲባል ልጅና ሚስት ይቅረቡ ተባለ ችሎት ላይ ማለት ነው። ለዳኛ ልቀርብ ነው እኔ የተጠራሁት ማለት ነው በዛ ሰዓት። እኔ ደግሞ እዛ ሰዓት አልቅሼ ምን ብዬ በቃ እንዴት ምን አይነት ነገር ገጥሞት ነው ታዲያ ይህን ብላችሁ አትነግሩ፣ ይህን ከተባልሽ ደግሞ አትመጪም ብዬ ነው። አትመጪም ተብለን ነው እመጣ ነበረ። ከዚህ ባሰ ነገር እኮ እስር ቤት ሲማቅ ለምን የምወደው የልጄ አባት ነው። እንዴት እንደዛ ትላላችሁ? መጣ ነበረ። በቃ ግን በጣም ደንግጬ ፕሌን ላይ ራሱ ሳለቅስ ነው የመጣሁት። ምን ያክል አልቅሽ እንደሄድኩ ራሴ ነው የማውቀው። ምን ያክል እንደምትሆን ይሞታል ስትባል ምን ያክል እንደሚሰማ ይኸው። ከዛ ያን ብዬ እሺ ብዬ ችሎት ሄጄ ፍርድ ቤት ቀረብኩኝ። እሱ ሩቅ ቦታ ነው፣ በፕላዝማ ነው የሚቀርበው። እኔ እዛ ጋር ፋይሉ አላቅ፣ በምን እንደተከሰሰ አላቅ፣ ክሱ ማውቀው ነገር የለም፣ ፋይሉ ያየሁት ነገር የለም። እዛ ጋር ቆሜ ልጄን ይዤ ቀረብኩኝ። ይሄ እንደዚህ ሲባል ያው ዳኛ አለ አይደለም፣ ዋሻውኝ ታውቃለህ። ስንት ጊዜሽ ነው? ያው ትዋሻለህ፣ ይነግሩሃል። መጀመሪያ 1 ወሬ ነው፣ ገና 1 ወሬ ነው ከሄድኩ እንደዚህ ተደረገ ሲባል ነው ልጄ መኪና እንዳይበላት ነው የተመለስኩት። ያው እንዲፈታ ማለት ነው። ማውቀው ታሪክ የለም። ገብቶሃል? ዋሽቼ በ1 ወሬ ይኸው 2 ወሬ ነው ገና ከሄድኩት ታሰረ ሲባል ሁሉ ነገር ጥይር ግፍ አድርጌ መጣሁኝና እርዱኝ ምናምን ብዬ ዳኛው አዘነልኝ። 1 ዓመት ከ7 ወር የተፈረደበት የነበረ ልጅ በሰላም ማለት ነው። ማለት ከዚህ በፊት ሪከርድ ምናምን ስለሌለበት ለእኔና ለልጆቹ
በጠበቃ ተከራክሮ 2 ወር ድረስ ተከራክሬ ምን ብዬ ውስጥ ለውስጥ ያው የምትከፍለው ነገር አለ እዚህ ጋር አላወራም። በቃ ትገዛለህ፣ ሰው ትገዛለህ ማለት ትችላለህ። ያለኝን የተወሰነ ያስኩት ነበረ። በዚህም ብዬ በዛም ብዬ በዚህም ብዬ ወደዚህ ስመላለስ ወረቀት ሩቅ ቦታ ነው የታሰረ ወረቀት ታመላልሳለህ። ያለኝ ጨራርሼ ያ ሰው ይወጣል። አላቅልህም በዛ ምክንያት ማለት አላቅም። አንድ ቀን ሊወጣ 2 ቀን ነው 3 ቀን በቃ ቀጠሮ ቀን ሲቀር እኔ ኮመዲና ስከፋፍት እንትን አገኘው ኮፒ የተደረገ ወረቀት ማለት ነው። ለምሳሌ ሲያጽፉ ፍርድ ቤት ሲያጽፉ እንዳለ የእሱ የተከሰሰበት የታሰረበትን ወረቀት እንትን ሲሉ ያስቀሩት ወረቀት አገኘሁ። ሳየው ይህኔን 30 ሺህ ምናምን እንደዚህ ብር ሰርቆ እንደዚህ 10 ሺህ ሄዶ አጥፍ እንትን ብሎ ብር ሰርቆ ነው የሚል ጽሑፍ አየሁ። በቃ አሌክስ ማለት በቃላት የማልገልጸው ህመም ማለት ነው። በጣም ተሰማኝ። በጣም አለቀስኩኝ። ቤተሰብ ይዤ እንትን ስል ምንም ማድረግ አይቻልም። ገና ድጋሚ ማለት ነው ምንም ማድረግ አይቻልም። በቃ ይሄ ነው ያደረገ። ይሄ ነው ብለን ከነገርንሽ ደግሞ ይሄም ደግሞ ጉድ ነው። እንዴት ይሄ ሊያደርገው ብለሽ ታስቢዋለሽ? እኛ ግራ ገብቶን ነው። እሺ ኦኬ፣ 2 ቀን 3 ቀን ይቀረው። በቃ አሁን ሊፈታ ስለሆነ ፓስፖርቴ ምናምን ደበቁብኝ። ታውቃለህ፣ ፓስፖርቴን የነበረ እቃዎች ምናምን እንዲደበቁብኝ ተመልሳ እንዳትሄድ በሚል ማለት ነው። ከዛ በ3ኛው ቀን ተፈታ። እንደ እግዚአብሔር ፍቃድ ውስጥ የህመም ነው መጣ። ቤተሰብ ምን መጣ። በ4ኛ ቀን ቁጭ አድርጌ ቤተሰብ አስቀምጬ ጠየቅኩኝ። ይሄ ነገር እንዴት ሊሆን ይችላል? ለምንድን ነው ይሄ ሆነው? እኔ እየሰራሁ ነው እየጠነከርኩ ይሄን ያክል ድረስ አርፌያለሁ። ለምንስ ደግሞ እዚህ ቤት ሊሆን ቻለ? ለምን ቤት አለኝ፣ ቤት ተገዝቷል ተብያለሁ። የታለስ የስራ ቦታው? እንዴትስ የስራ ቦታ እየሰራ የስራ ቦታ አስተካክየለት የስራ ቦታ እየሰራ እንዴትስ ቤት መኖሪያ ቤት እያለ ተከራይቶ እየኖረ ይሄ ነገር ምንድን ነው? የት አለ ቤተሰብ? እንዲህ ስል እንደ እንትን ሙሽሽ ብለው መልስ አልሰጡኝም። ለምን የሚያውቁት ነገር ታሪክ የለም። እሱ እንደዚህ አድርጌ እስቲ እሺ እንደ እንትን የት አለ ቤቱ? መልስ የለም። የት አለ የስራ ቦታው? መልስ የለም። አሌክስ 6 ዓመት እና እግዚአብሔር ነው የምልህ 1 ብር ለራሴ ወደኋላ የማደርገው ነገር የለም። ለምን እየተለወጥን እየሄድን ከቤት ወደ ስራ ቦታ እየሄደ ስለሆነ ያው መጥቼ ማረፊያ አለኝ። ቀጣይ ደግሞ ስራ ቦታ አለኝ። እየታገልኩ ነው ማለት ነው። የተወሰነ ብር ነው የአንድ የ7 ወር ነው የ8 ወር ነው ወደኋላ የያዝኩት ማለት እሱም ሰብስቤ አንድ ላይ እንድልክለት ትልቅ ነገር እንዲያደርግበት ብዬ ማለት ነው። የስራ መኪና ሁላ ለመግዛት በዛ ሰዓት አሁን ሳይሆን በዛ ሰዓት ትንሽ ርካሽ ነበረ ለመግዛት ሁላ ለምን አትክልት ያመላለስበት ፍላጎቴ ማለት ነው። ከዚህ ይህን ጥያቄ ሳቀርብ ወፍ የለም ማለት ማን ምን ይመልስልኝ? የማልጠይቅ ሪሌሽን ከሱ ጋር ነው፣ ንግግሬ ከሱ ጋር ነው፣ ብሩ የላኩት እሱ ጋር ነው። ሌላ ሰው መሀል ላይ የለም። ምን የለም። ምን አደረገው? በቃ ምንም። በዚህ ገባ፣ በዚህ ወጣ፣ በዚህ ሄደ፣ በዚህ ወደ ጠፋብኝ። በምን ጠፋብህ? በቃ አንቺ ከሄድሽ 1 ዓመት እንኳን አልቆየም። ይሄ ነው ስሜቱ፣ ይሄ ነው ሱሱ፣ ይሄ ነው ድፈራቤት ነው የሚያመሸው። እኛ አንድ ነገር እንዳትሆኝን እሺ። ለእኔ ካዘናችሁ እናንተ ቤተሰብ ለእኔ ካዘናችሁ ቢያንስ አንዳችሁ እንኳን ሰው እኮ ነኝ አንዳችሁ እንኳን እች ልጅ ሰው ሀገር ናት፣ ሰው ሀገር ትኖራለች፣ ነገ መታ ቢያንስ ልጇን ማሳደግ አለባት ብላችሁ ካሰባችሁ አንዳችሁ እንኳን ለእኔ ትንፍሽ ለምን አላላችሁ? ስልክ ያላችሁ ስልኬን ታውቃላችሁ። እንደማታምኝን ስለምናውቅ ነው። ከልብ ስለምታፈቅሪ ከልብ ስለምትዋደዱ እኛ ብንልሽ እንደ ጠላት አድርጊያችሁ በሆነ ዛሬ አልጸጸትም ነበር፣ አላዝንባችሁም ነበር። አንዳችሁ እንኳን ጠቁማችሁ ጠላት በመካከል ገብታችሁ ትዳሬን ይበጠብጣችሁ ብዬ አዝኜባችሁ ባላምናችሁ ዛሬ አልጸጸትባችሁም ነበረ። በቃ አሌክስ ከቤተሰብ ጠላሁኝ፣ ሰው ጠላሁኝ፣ ራኩኝ፣ ከሁሉም ወደ ገዳም ነው የሄድኩት። በቃ ለምን በዛ ሰዓት ቢመቸኝ ቢኖር የሆነ ነገር ራሴ ላይ የሆነ ነገር ብወስድ ደስ ይለኝ ነበረ። ገብቶሃል? ግን ፈጣሪ ይጥፋ ያላለው ነፍስ አይጠፋም እና በቃ ሁሉ ነገር እርግፍ አድርጌ ወደ ራሴ መቀየር አለብኝ። የኔም ቤተሰብ መጡ፣ በጣም አዘኑ። ገብቶሃል? በሆነ ምክንያት የጠቋቋሙኝም አሉ በእህቴ በኩል ማለት ነው። ግን አልሰማትም። ታውቃለህ፣ ትዳር ላይ ቤተሰብ የሚለው ነገር አውጥቼዋለሁ። ለሁሉም ትምህርት እንዲሆነው ነው። ገብቶሃል? ይሄ ነገር እህቴ የሆነ ነገር ስትነግረኝ ሄዳ የሆነ ማህበር ነበር አይታ ምናምን የሆነ ጥቆም ስታደርገኝ ጆሮዋ ላይ ዘግቼባታለሁ። ገብቶሃል? ስለ ትዳር እንዳትነግሪኝ በሚል በዛ ሰዓት በሰማት ኖሮ ገብቷል እንደዚህ ስጽት አይመጣብኝም ነበረ እና ራሴን አረጋጋሁ። ራሴ ላይ እንትን ወሰድኩኝ፣ ተረጋጋሁ። ወደ ቤተሰቤ ወደ እናቴ ጋር ሄድኩኝ። ወደ እናቴ ጋር ሲሄድ ያው ታውቃለህ ትዳር በአንድ አትፈታም፣ ከባድ ነው። በተለይ በቤተሰብ በፋሚሊ ስለሆነ አንደኛ ነገር ደግሞ ቤተክርስቲያን ነው። ሌላው እንዳላቅም ሌላ ሴት አያውቅም። ገብቶሃል? ከነ ማንነቴ ከነ ማንነቱ ትዳሩን የነበረው በዚህ ጋር ማለት ነው እና
አብረን ቤተሰብ ገባበት ማለት ነው። ፋሚሊ እሱም የኔም ፋሚሊ ገባበት። ለአንድ እድል ይሰጠው። እቺ ልጅ ያለ አባት ማደግ የለባትም፣ ያለ እናት ማደግ የለባትም። ሁለታችሁም ሆናችሁ በቃ ህይወት ይቀጥላል። አንድ ላይ አብራችሁ የሚሆኑ ቤተሰብ ካህንም አለ አይደል? ገባበት። መልሼ እድል ሰጠሁ ማለት ነው። ገብተዋላ መልሼ እድል ሰጠው። ያቺ በነበረኝ በ8 ወር በነበረኝ የሆነ አክሲዮን ተደራጀሁና የሆነ የስራ ቦታ ትንሽ የአትክልት ቦታ ከፈትኩኝ። እንዳሁን አልነበረም፣ ትንሽ እንትን ስለሚል አትክልት ቦታ ከፈትኩኝ አብሮኝ እንዲሰራ ማለት ነው። ይሄም ስልክ አብሮ በቃ ሁሉ ነገር ተዋለው። ሱሱ ምኑም ይሄ ጭፈራው ምን ሁሉ ነገር ትቶ መለሳለሁ ብሎ ቃል ገብቶ በአባቶችም በምን ቃል ገብቶ ትዳሩ ቀጠለ ማለት። ለምን? ለልጅ ስትል ያው እናት ለልጅ ስትል ዋጋ ስለምትከፍል ለልጅ ስትል። ከዛ ገባው ቀጣይ ያ ስራ ቦታ መልሼ ጀመርኩኝ። እሱም አጠገቤ ነው። ጣቃለ ጠዋት አትክልት ስራ ሌሊት ነው ወጣ የአትክልት የምታምጣው ሰው ያስፈልጋል። ወይ እዛ ጋር ስራ ቦታ የሚቆምልህ ወይ ደግሞ እዛ ፒያሳ ላይ እቃ የምትጭነው ማለት የሚጭንልህ ሰው አለ። እውነቴ ነው። እኔ እዛ ቦታ ላይ ሲሆን እሱ ጭኖ ይመጣል። እሱ እንትን ስል ያቃጠለ የተወሰነ ቀን መልካም የመጀመሪያ ጸባይ መጣ ማለት ነው። እኔ ግን አላውቀውም። ያ የመጀመሪያ የለመደው እኔ በሌለውበት የለመደው ነገር ግን ከጀርባ ያለ እኔ ግን በቃ ተቀየረ የሚለው ነገር ነው። አጠገቤ ስላለ ፊት ለፊት ስላለ አለ የሚለው ነገር ነው። ከጀርባዬ ያቺን ህይወት አለች። በዙሪያ ብዙ ሴቶች አሉ። ያ የሚያሳልፈው ነገር አለ ማለት ነው። እኔ ግን ስራ ቦታ ላይ መልሼ ተወጠርኩኝ ማለት ነው። በዛ ቦታ ላይ ስወጠር የሆነ ነገር ብድግ ያደረግና ይሄድልሃል፣ ይወጣል። 3 ቀን 2 ቀን አድሮ ይመጣል። ምንድን ነው ይሄ ነገር ማለት? እንደዚህ ሄጄ ነበር ቤተክርስቲያን፣ እንደዚህ ሄጄ ነበር። ግራ ገባኝ ታውቃለህ፣ በመሀል ማለት ነው። ግራ ተጋባሁኝ። እንደ እግዚአብሔር ፍቃድ ሆኖ ደግሞ እርግዝና መጣ። ሴት ልጅ ያለች ብያለሁ። ወንድ ልጅ መጣ። እርግዝና የፈጣሪ ፍቃድ ሆነ። እያረገዝኩም ወጥቼ ከፒያሳ ላይ ክሬት እጭናለሁ፣ አትክልት እጭናለሁ፣ ራሴ ጭዬ ያመጣለሁ። ሁሉ ነገር ራሴ ነው ማስተካክለው። ሁሉ ነገር እንትን አላለሁ። በሳ እዛ ጋር ይቆማል። ግን የሆነ ነገር ሂሳብ ላይ ብድግ አድርጎብኝ ያነሳና በወር አንዴ ምናምን የለም ይጠፋል። ይቅርታ ስልክ ገብቶ ነው፣ ሴትዮዋ ስልክ ደውላ ነው እና ይቅርታ። ከዛ እሱም ይወጣል። ያመን ሊተው አልተቻለም ማለት ነው። ግን እዛ ጋር እርጉዝ ስለሆን ግዴታ ምን መሆን አለበት ማለት ነው? መፈታት አለብኝ አይደል እንዴ? ምንም አይነት ውሳኔ መወሰን የለብኝም። በቃ ያመል አልተተውም፣ ይሄዳል፣ ያድራል፣ ጭፈራ ቤት ምኑ በቃ ያለ እንኳን ይሄን ከምሮ እቃም ከቤት ከዛ ከስራ ቦታ ካልተመቸው ከዛ ከቤት ሄዶ እቃ ነው መሸጥ ጀመረ ማለት ነው። ግን ምንድነው ዝም ነው ያልኩት። ለምን? 2 ነፍስ ነኝ። ምንም አይነት እዛ ጋር እንትን የለኝም እና ካፌ ደም ነው የሚመጣው። ቢገርምክ ከስራው ክብደት አንጻር ካፍንጫ ደም ነው የምተፋው። በቃ አነሳለሁ። ምን በጣም ከባድ ስራ ነው የምሰራ። አትክልት ቦታ ካወቅህ በጣም ከባድ ነው። ራስህ ካልቆም ካልሰራሁ በጣም ከባድ ነው። ግን 2 ነፍስ ስለሆንኩኝ ብርር ብዬ የመጣሁበትን ወደ ስደት እንዳልወጣ 2 ነፍስ ነኝ። ስለዚህ እግዚአብሔር አምላክ ደግሞ በሰላም እንዲገላግለኝ መታገል አለብኝ ብዬ እንደምንም ታገዬ ቤት ኪራይም እየከፈልኩ ምን እያልኩም እያስመከርኩም በቤተክርስቲያንም በተለያየ የቤተሰቤ ደግሞ መልስ አልሰጥም። ለምን ስልክ መጀመሪያ ስታረቅ እንዳትታረቂ የሚል ቤተሰብ ቆመዋል እዚህ ጋር ማለት ነው። ድጋሜ ሊገልሽ ድጋሜ ልትሞጪ በጭራሽ አንፈቅድም የሚል ቤተሰቤ ከኔ ጋር ወስነዋል። ስታረቅ ቤተሰቤ አንፈልግም ብለዋል። ገብተዋላ። ድጋሜ 2 ልትሞጪ አንፈልግም፣ ስለዚህ አይሆንም፣ ልጅሽ አብራችሁ ተመካከራችሁ ማሳደግ ስላለች ህይወት ውስጥ ግን ተመልሻ አትገቢም በሚል ቤተሰቤ ትቼ ነው የታረኩት ታውቃለህ። በቃ ትዳር ስለሆነ እድል ልስጠው የልጅ አባት ስለሆነ በሚል ቤተሰብ የለም በእኔ እንትን ወጥተዋል። ብቻዬን ነኝ ማለት ነው በቃ። ስለዚህ ለቤተሰብ ሁሉ ሲደርስ ድጋሜ ይሄም ሲያደርግ ይመታኛል፣ ይወጣል፣ ይገባል። ይሄ ሁሉ ሲያደርግ መልስ አልሰጥም እኔ። ለምን? መጀመሪያ ሲሉኝ እምቢ ብያለሁ ድጋሜ ማለት ነው። ከዛ እንደምንም እንደ እግዚአብሔር ፍቃድ ሆነ ወንድ ልጄን ወለድኩኝ። እንደምንም ታግዬ 1 ዓመት አሳደግኩኝ። ከአቅሜ በላይ ነው አሌክስ ማለት። ወንድ ልጅ ወጥቶ 3 ቀን 4 ቀን አድሮ ተመልሶ መጥቶ ቤት ሲገባ ምንድን ነው ብላ ምን ሆነ ለምን እንዴት አደርጋለሁ ብላ ስትጠይቀው ለምን ጠየቅሽኝ ብሎ ዱላ አንስቶ በጣም ይከብዳል ለሴት ልጅ ማለት ነው። መናገር እስከሚያቀተ ድረስ በጣም ከባድ ነው። ያ ሁላ ግን ከቤተሰቡ ውጭ ያልተነፍስም። ለምን የሆነ የማስቀምጠው ምን ነገር ነገር ለልጆችን ጥያቄ ሲጠይቁ እንኳን ትክክለኛ መልስ የመጨረሻ ውሳኔ ሲወስን ትክክለኛ መልስ ለልጆች እንኳን ይሰጣቸዋል በሚል መልስ ዝም ብዬ ከቤተሰቡ ከወንድሞቹ ከምኑ ካቶቹ ነው ማከረው ማለት ነው። ይሄ ነው በቃ ይሄን አድርጎት በቃ ቤተሰቦቹም እኛ አሉ በቃ እኛ ከዚህ በኋላ ህይወትሽ አትርፊ ነው ያሉን ቤተሰብ ማለት ነው። ህይወትሽ አትርፊ ምን እናድርግ በቃ
ምንም ማድረግ አንችልም። በቃ ህይወትሽ አትርፊ። በሴቶች መብት ሄጄ ከሰስኩት እንትን እንዲል በሴቶች መብት ሄጄ ስከሰው ልክ ወረቀት ይዤ ሳመጣለት ይጠፋል ወይ ወደ ክፍል ሀገር እናት አባቱ ጋር ይሄዳል፣ ይጠፋል። 2 ወር ምናምን ቆይቶ ተመልሶ ይቅርታ ብሎ ይመጣል። ያ ሲሆን ቤተሰብ ደግሞ እኛ ከዚህ በኋላ ህይወት ብትሞቺ ወንድሟ ገደለ ቢባል እኛ ጸጸት ውስጥ እንዳትከችኝ፣ በቃ የራስሽ ውሳኔ ወስኝ ብሎ ቤተሰብ በጣም ነው የምወዳቸው፣ በጣም ነው የማከብራቸው፣ ፈቅደው ሰጡኝ ማለት ነው። እኔ ግን በቃ ቢያንስ ልጄ ከኔ ላይ ለይ ፈለግኩኝ ታውቃለህ። በቃ ልጄ ከኔ ላይ ለይ ፈልጌ ግን እንዴት ላኖራቸው? እንዴት ላኖር ታውቃለህ? አንድነት እንዴት ታኖር? ካልሰራች ካልወጣች ካላመጣች የቤት ኪራይ እሱ እንኳን ተሯርጦ አምጥቶ የቤት ኪራይ እየከፈለልኝ ወይ ደግሞ ለልጆቹ የወተት እየሰጠኝ እንደፈለገ ቢሆን እግዚአብሔር ልጆቼ ከፍ እስከሚሉ ድረስ እኖራለሁ፣ እኔ ሞታለሁ ለልጆቼ ማለት ነው። እዚህ ጋር ነው አሁን ትልቅ ከዚህ በኋላ ያለው ነገር የተፈጠረ ነው። በጣም ከባድ ማለት ነው። ለልጆቼ እሱ ወጥቶ ሰርቶ አምጥቶ የቤት ኪራይ ከፍሎ የወተት እየሰጠኝ ቢሆን ማርያምን ነው የምልህ እሞታለሁ ለልጆቹ። በቃ ሁሉ ነገር እተዋለሁ፣ እሱ እንደፈለገ ይሁን ብዬ ትቼ የተወሰነ ከፍ እስከሚሉ ድረስ ራሳቸው እስከሚያውቁ ከሰው በራሳቸው መቆጣጠር እስከሚያውቁ ድረስ እኔ ጎዳ ነበር እዚህ ጋር ማለት ግን ወጥቼ አልሰራም። የቤት ኪራይ መጥቶ ይደርሳል፣ የቀለብ አለ፣ ወተት አለ፣ ያ ሁላ ነገር አለ፣ ከባድ ነገር ማለት ነው እና ያ ሁላ ነገር ስላለ አቅተኝ የአክስቴ ልጅ ከክፍለ ሀገር አመጣሁ። ደሞዝ መክፈል አቃተኝና በቃ ያው ከአቅም በላይ እሷም እንግዲህ ልጆችን ከያዘችልኝ መክፈል አለብኝ አይደል እንዴ? እሷ ግዴታ ነው። ከትምህርቷ ተቋርጣ መጣ መክፈል ሲያቅተኝ በጣም እንትን አለች። በቃ ከአቅም በላይ ሆነባት ሄደች እሷም። ከዛ ያለኝ አማራጭ ምንድን ነው? እሱንም በጸባይ ይዤ ሴት ልጄ እንደነበረችም ወደ እናቴ ጋር ነው ያለችው። አልመጣችም። መጀመሪያውም አልወሰድኩባትም። እዛው እያለች በቃ አደገች፣ እዛው ትምህርቷን ቀጠለች ማለት ነው። ከዛ ወንዱ ልጄ ደግሞ ቀጥታ የሱ ቤተሰብ ፋሚሊ በጣም ስለሚወደኝም ስለሚያከብሩኝም እቃ ሁሉ ሽጦ ጨርሶታል። የቤት እቃ የለም። ቲቪ ነበረ ከዛ ይዤ የላኩት የነበረው ቤቱ ሁሉ ነገር 4 ሺህ ብር ነበረ ከፍዬ የምኖረው የነበረው ማለት ነው። እቃ ሁሉ ሸጠው ቀስ በቀስ ማሽኑ ምኑ ካላስ ችግር የለውም በቃ አለቅ ባዶ ሲሆን የነበረ ትናንሽ እቃ አልገምተኛበት ምናምን ነበረ። እሱ የትራንስፖርት ምናምን ሽጬ እሱንም ከኔ ጋር ነበረ ይዤ እናት አባቱ ቤተሰብ ጋር ሄዱ። ቤተሰብ ጋር ሄጄ የእናት የአባቱ አደራ ብዬ ልጄን ሰጥቼ 200 ብር ከሰፈር ተበድሬ 200 ብር ከሰፈር ተበድሬ ትራንስፖርት ወደ አዲስ አበባ መጣሁ ማለት ነው። 150 ብር ነበረ ትራንስፖርት ተመልሼ ወደ አዲስ አበባ መጣሁ። ህይወት ገሽ የት ልግባ ማጋ ልግባ? ቤተሰብ በሱ ምክንያት የለም ተለይተውኛል ብዬሃለሁ። ከዛ 200 ተበድሬ የመጣሁኝ ማጋ ልግባ? የት ልሂድ? ማጋ ልደር? የት ልኖር? የለም ሜዳ ወደኩኝ ማለት ነው። ከዛ እንደምንም አድርጌ ደግሞ ደላላ ጋር ሄጄ እግዚአብሔር አምላክ ይረዳኛል ብዬ ደላላ ካሸሪነት ትንሽ ትምህርትም ስላለ ካሸሪነት ነበረኝ አቅም ስለነበረኝ ወደ ጀሞ የሚባል ቦታ ካሸሪነት ገባሁኝ። እግዚአብሔር ይስተዋል ክሼ ስነግረው ባለቤቱ ፊርማም እንደዚህ ያለው ችግር ስነግረው እሺ በቃ አምኖኝ በእምነት ካሸሪነት ገባሁ ማለት ካሸሪነት 7 ወር ሰራኝ። 7 ወር ከሰራው በኋላ ፕሮሰስ ጀመርኩኝ ማለት ነው። ፕሮሰስ ሲጀምር የዱባይ ፕሮሰስ መጣልኝ። የዱባይ ኳታርና ዱባይ ሞልቼ የዱባይ መጣልኝ። ከዛ ሜዲካል አሻራ ምናምን ከሁሉ ነገር ከሰጠው በኋላ ታስታውስ እንደሆነ ዱባይ ተዘጋ የሆነ ሰዓት ላይ መሄድ አይቻልም ተባለ። አስበኋል። 7 ወር የሰራውበት አጠራቅሜ ነው የጀመርኩት። ወፍ የለም የዝ 1 ብር 10 ብር የለኝም። ምን እግሮ የለም ይሰጠኝ የለ። ከዛ በኋላ በቃ ከአቅሜ በላይ ሆነ። ከዚህ በኋላ ገና ስንት ወር ሰርቼ ነው ገና ይሄን ፕሮሰስ ማስጀምረው። ድስት ነበረኝ ድስት ሽጬ ምናምን ነው ያ ነገር ፓስፖርት ላይ ያሳደስኩት ማለት ነው። ከዚህ በኋላ ደግሞ ገና ከየት አምጥቼ ነው ገና አዲስ አበባ ተዘጋ። ያን ቪዛ ይቃጠላል ማለት ነው። ከዚህ በኋላ ገና ደግሞ 3 ወር ምናምን ቆየ። አይ መሀል ላይ ይከፈታል ችግር የለም ምናምን ሲባል 3 ወር ቆየ። ያንን ማለት ነው 3 ወር ከቆየ በኋላ ከአቅሜ በላይ ሆነ። አልቅሼ ቀጥታ ሽንት ቤት እገባለሁና በረኪና እጠጣለሁ እዛው ሆቴል ላይ ማለት ነው። እዛ ሆቴል በቃ ይሆናል አይደል? በዚህ ጋር ሳስበው ተስፋ የለም፣ በዚህ ጋር ሳስበው ተስፋ የለም። በዚህ በፊት ለፊት ሳስበው ደግሞ ወደ ስደትን ብዬ ገና ድጋሚ ለመውጣት ሳስበው ደግሞ የለም ብሩ ጠፋ። የደላላ ከፍያ ያለው ሜዲካል ወስጃለሁ፣ አሻራ ሁሉ ነገር ሁሉ ሰጥቼ የኮሮና ሰዓት ነበረ። የአፍንጫ ብቻ 1 ቀን ነው 2 ቀን ቀርቶኝ እሱ ለመውሰድ በተዘጋጀውበት ነው ይሄ ዱባይ የሚዘጋው ማለት ነው። በቃ ከዚህ በኋላ ምን ተስፋ አለ? ስለዚህ እኔ ልኖር አይደለም እዚህ ምድር ላይ ያለና ሽንት ቤት ገብቼ እዛ ሆቴል ላይ ሆቴሉ ብጠቅስላ ከጠቀስኩት ጥሩ ስለማይሆን እዛ ሆቴል ላይ እዛው ድርግም አድርጌ በረኪና ገዝቼ ድርግም አድርጌ ጠጣሁት። እዛው ፌንት ነቀልኩ ወደው በዛ ሰዓት ላይ ከስተመር ሽንት ቤት ለወንድ ከስተመር ሊሸና ሽንት ቤት ሲሄድ ስፈራገጥ ይሰማል ከሽንት ቤት ማለት ነው። እና ኧረ የወደቀ ሰው አለ ምናምን ብሎ ሲጮህ እንዳለ ተረባርበው ማናጀሩ ምናምን ሁሉም ተረባርበው ይመጣሉ። የሚመጡ ወዲያው ይመስለኛል
በዛው ሰዓት ላይ ሮጦ አንዱ ይሄ ከስተመር ያልኩ ወተት ነው መሰለኝ ወደ ሆስፒታል ወተት አምጥቶ እዛው ያጠጡኛል። ያው እነሱ እንደነገሩኝ ነው ያላቅም። በዛ ሰዓት አረፋ ደብቅ ያለው በዛ ላይ የለም በቃ ማውቀው ነገር የለም። እና ወተት አጠጡኝ። ከዛ ወዲያው ሆስፒታል ወሰዱኝ። ያው አትሙት ያለው ነፍስ ተረፍኩኝ ማለት ነው። ሆዴ ታጠበ፣ ሐኪም ቤት ታጠበ፣ ምን ተባለ፣ መድኃኒት ተሰጠኝ። እሺ ማጋ ልረፍ። በዛ ሰዓት ላይ ሆቴል 1 ሳምንት አረፍኩኝ። ቀጣይ ደግሞ ያንን የዛ ሰዓት ላይ በረኪና ስጠጣ ያገኘኝን ልጅ አልተወኝም፣ እንደ ወንድም ማለት ነው። ገብቶሃል? እንደ ወንድም አልተወኝም። ባለው ነገር በተቻለ አቅም ከጎን የሆነ አዳነኝ። በቃ ሐኪም ቤትም የከፈለ እሱ ነው። አያውቅኝ አላውቀውም። እዛ ጋር ሲጠቀም የነበረ ነው ማለት ነው። እና ያለ አንዳች ምክንያት እንደዚህ አትሆንም በሚል እንደ ወንድም ሆነ። ችግሬም አላወራም አልናገርም ነበረ። እና ጀሞ ሚካኤል የሚባል ታውቀው ይሆናል። ጀሞ ሚካኤል አለ። እዛ ወስዶኝ ቁጭ አድርጎን ችግሩ ይሄ እኮ ያልፋል ይለኛል። ታውቃለህ? እኮ ቀላል ነው። በቃ ነገሩ በጣም ቀላል አደረገው ሲያወራ ማለት ነው። እኔ ጭንቅላት ላይ ከባድ ነው፣ ግን እሱ ሲያወራ ይሄ እኮ ቀላል ነው። አሁን ለዚህ ነው እንደዚህ የምትሆኝ፣ አሁን ለዚህ ነው ይሄን የሆንሽ፣ በጣም ቀላል ነው። ይሄ እኮ በጣም የምታልፊው ነገር ነው። ምንም ችግር የለውም። ነገ ሁሉ ነገር ይቀየራል። በቃ ገና እንደነበረ ድጋሜ ታደርጊዋል። ስደትም ከሆንሽ ትሄጃለሽ። ነገሩ አቅልሎ ማውራት ጀመረ። ወንድ እየፈራው ስለ የነበረ እሱ እንደ ወንድም መቅረብ ጀመርኩኝ። ታውቃለህ? መቅረብ ጀመርኩኝ። እግዚአብሔር ፍቃድ ሆኖ በተለያየ ነገር ረዳኝ። ገና ድጋሚ ፕሮሰሱን ጀመርኩኝ። ፕሮሰስ ሲጀምር ኳታር መጣ ማለት ነው። ኳታር መጥቶ ገና ከ9 ወር በኋላ ገና ድጋሚ ዳንኩኝ። ስራ ጀመርኩኝ። ሌላ ሆቴል ካሸርነት ጀመርኩኝ። ዳንኩኝ። ወደ ኳታር ገባሁኝ ማለት ነው። ኳታርታ ማነው በሱ እርዳታ በዚህ ልጅ እርዳታ ህይወቴም አድኖታል ብያለሁ፣ አትርፎታል ብያለሁ። እንዲህ በቀላል የማወራው አይደለም። ገብተዋል። በጣም በብዙ ነገሮች ለሴት ልጅ ለሚያስፈልጉ ነገሮች እኔ እሱ ጋር አልገባውም፣ አልሄድኩም። ግን እዛው ስራ ቦታ ላይ ሆኜ ለሴት ልጅ የሚያስፈልጋት ነገሮች እያሟላ እንደ ወንድም ራሱ የማያደርገው ማለት ነው። በዛ ሰዓት ላይ እንደ ወንድም ሆኖ ችግሬን ተረድቶ መድኃኒት በዛ ሰዓት መድኃኒት ያመጣ መድኃኒት ገዝቶ ምን ብሎ በቃ ይሄ እኮ ለዚህ ቀላል ነገር ነው እንደዚህ እንደ ተራ ነገር እያወራው እሱ እንዴት ቀልለው ገብተዋል። ማሰላሰል ጀመርኩኝ። እዚህ ነው አሁን ተራ ነገር እንደዚህ እንትን ያለ በቃ እኮ ህይወት ይሄ እኮ ቀላል ነገር። ነገ እኮ ልጆችሽም ታገኛለሽ፣ ልጆችሽም ታሳድጊያለሽ። ነገ እኮ ህይወት ይቀጥላል፣ ትቀጥያለሽ። ይሄ እኮ ቀላል ነው። በቃ መድረስ ያለብሽ እኔ ከጎንሻለሁ፣ በቃ ትሄጃለሽ የሚል ተስፋ ሰጠኝ። ታውቃለህ? በዛ ሰዓት ማንም ባጣሁበት ታይም ላይ ማለት ተነስቼ እንደዛም ሆነ እንደሆነ እንደሚያወራን ተነስቼ ወደ ኳታር ገባሁ ማለት ነው። ኳታር ገብቼ ያች ኳታር 4 ዓመት ስቆይ አብረን እናወራለን እንደ ወንድም። ሪሌሽንሽፕ ምናምን የለንም። ያው እሱ ወንድ ነው፣ ተቀይረዋል፣ ገብተዋል። በመሀል ላይ ሲቀየርም ደግሞ አሁን እዚህ ጋር ነው ፈተና ሆነብኝ ብዬ ማስበት እዚህ ጋር ከነ ማንነትሽን ነው እሱ ማለት ነው። ፍቅር ውስጥ ገባ እንደ እህት እንደ ወንድም ችግሬ ሁሉ ተረዶኝ ያፈቀረው ምን እንደሆነ ታውቃለህ? ችግሬን ነው ያፈቀረው። ሴት ልጅ የሆነ ስቃይ ላይ መከራ ላይ ሆና ተሰቃይታ ከዛ ችግር መውጣት አለባት፣ ከዚህ ችግር ማውጣት አለብኝ የሚል አምሮበት የገባ ማለት ነው። ገብቶሃል? ከነ ማንነትሽ ከነ ልጆችሽ ከነ ህመምሽ እኔ አደንሻለሁ፣ አወጣሻለሁ፣ ከአንቺ ምንም አልፈልግም። አንቺ ግን እኔ እስከ መጨረሻ ይሄ ነገር አደርገዋለሁ። ልጆችሽ እንደ ልጆችን አሳድጋቸዋለሁ። አንቺንም እንደ ሚስት በወንዴት በዚህ ስቃይ ውስጥ ሆነሽ አልፈሽ እኔ ደግሞ ክስሻለሁ የሚል ነው ጭንቅላቱ ላይ ያለው። እኔ እንደ እንቆቅልሽ ባክተው እኔ ለልጆቼ ነው መኖር የምፈልገው የሚል ተውኩት። 4 ዓመት ከሞላሁ በኋላ ከሴትዮዋ በሆነ ነገር እንጣላና አጋጣሚ እንትን ማሽን ይቃጠለና የልብስ ማሽን ኃይለኛ ስለነበረች አሳፍራቸዋለሁ ምናምን ትለ እኔና ፊሊፒን ማለት ነው። እኔ ደግሞ ሰው ስለማቅም ኳታርም ሰው ስለተግባባሁኝ ወዲያው ስነግረው የሆነ ሰው ችግር የለም ወደ ለምን ትሳፈራለሽ? የዱባይ ቪዛ ልግዛለሽ እና ወደ ዱባይ ግቢ፣ ከዱባይ ሄጂ፣ ከዛ ተመለሽ ወደ ዱባይ ታያተ ሰው ካንስል አድርጋ ነው የምታሳፍረው። ታውቃለህ? ሲያሳፍሩ እንዳለ ብሎክ አድርገው እንዳትገባ አድርገው ስለሚያሳፍረው እሺ ብዬ ወደ ኤርፖርት ከሄድኩ በኋላ የዱባይ ቪዛ ተገዛልኝ። ወደ ዱባይ ገባሁ። ከዱባይ ከገባሁ በኋላ አሁን 3 ወር 2 ወር ከ3 ወር 4 ወር አካባቢ ወደ መስከረም ማለት ነው። በቃ እዚህ ዱባይ ከገባ በኋላ ስራ ከመጀመሪ በፊት ልጆቼን አይቼ ልምጣ በሚል ተነስቼ ወደ ኢትዮጵያ ገባሁ ማለት ነው። እግዚአብሔር ይመስገን ያ ታሪክ አለፈ። ራሴንም አካውንት ከፈትኩ፣ ራሴንም አይምሮዬ ተቆጣጠርኩ። ታውቃለህ? ያው ለህመም እንዳለ ሆኖ ከሱም ሪሌሽን መጀመር አቋርጫለሁ ብያለሁ። ልጅም አልጠይቅም፣ ምንም አለ ወንድ ልጅ እንዴት ነው ብዬም አልጠይቅም። ለምን ምናልባት የሆነ ነገር ቢያነሱብኝ ህመሜ ይነሳል በሚል ማለት ነው። እና ልጆች ብዬ በ4 ዓመት ተነስቼ ወደ ኢትዮጵያ ገባሁ። ኢትዮጵያ ከገባሁ በኋላ ልጆችን ጠየቅኩ፣ አየሁ። ከልጄ ጋር አሳለፍ በጣም ምርጥ ጊዜ ከእናቴ ጋር ይበልጥ ጊዜው ከእናቴ ጋር አሳለፍ። ለምን ሄድኩኝ፣ ከእናቴ አጠገብ ሆንኩኝ፣ እናቴን ማስደሰትኩኝ፣ ልጄን ማስደሰትኩኝ። ወንድ ልጅ ለመጠየቅ እሄዳለሁ ስል ቤተሰብ ዋ አለ። አሁንም ድጋሚ ማለት ነው
ድጋሚ በህይወትሽ ይሄ ነገር ይመጣ ይሄ ሰው ይመጣና ድጋሚ ዋጋ ትከፍያለሽ። ስለዚህ በጭራሽ አይሆንም በሚል ቤተሰብ ከለከለ ማለት ነው። ሲከለክለኝ እሺ ልብስ ሁሉ ነገር አሟልቼ ይዤለት ሄጄ ነበር። እነሱ ወስደው ቤተሰቤ ወስደው ሰጡ ልጄን። እኔ በፎቶ ምናምን አየሁኝ። ተመልሼ ወደ አዲስ አበባ መጣ። አዲስ አበባ ስመጣ ይሄ ልጅ ተገናኘን ማለት ነው። ይሄ ያዳነ ህይወቴን ያተረፈው ከዛች ካለው ነገር ከዛ ካለ አራንቃ ያወጣኝ ልጅ ተገናኘን ማለት ነው። ስንገናኝ በጭራሽ እኔ ሽምግልና ካላኩ ይላል። አረ በጭራሽ እኔ ልጆቼ ነው ማሳደግ። እኔ ልጆች ያሳድጋቸዋለሁ፣ ራሴ ያሳድግ፣ ምንም አልፈልግም። ራሴ ከጎንሽ መሆን ነው የምፈልገው። ስለዚህ ይሄ ነገር ግዴታ ይሄ መሆን በቃ እንትን ቤተሰብ ማወቅ አለበት። በቃ ሽምግልና መላክ አለብኝ ይላል ሲል ቤተሰብ አምጥቼ ቁጭ አድርጌ እንዲህ ነገር ተፈጠረ በዛ ህይወት ላይ በዛ በነበርኩ በእናንተ በራኩበት ሰዓት ይሄ ሆነ። በሁለት የታሰረ አይደለም። እኔ ድጋሚ ወንድም መቅረብ አልፈልግም፣ ፈርቻለሁ። በቃ ማለት ነገ እሱስ ይሄን ቢሆንብኝ ብያለሁ። ግን እናንተ በጭራሽ እንደውም ደስ አላቸው እነሱ ማለት ነው። እንደውም እኛ ማንፈልገው ነገ እንደውም ይሄ በዚህ ህይወት እንኳን ካላሽ ተመልሰሽ ከልጆች አባሽ ታርቀሽ ድጋሚ ትሞቻለሽ። ድጋሚ ለልጆች ብለሽ ተመልሰሽ ትገቢና ድጋሚ ልንቀብርሽ እንመጣለን። ስለዚህ ይሄ አክብሮ ከነ ማንነትሽ ከነ ልጆችሽ ከነ ህይወትሽ ልቀበልሽ ሲል ይሄ እኛ የምንገፋበት ነገር የለም። ስለዚህ መቀበል አለብን ይላል። ቤተሰብ አሸነፈኝ ታውቃለህ። በጣም የምወዳቸው ማከብራቸው ቤተሰቦች ላይ ከተነጋገርና በግዴታ በቃ ምንም ማለት አይደለም። ይሄ ልጆችሽ ታሳድጊያለሽ፣ ካጠገብሽ አድርገሽ የጎደለብሽም ነገር እስካሁን ዋጋ የምትከፊው ለእነሱ ነው። በህይወት ተርፈሻል፣ በህይወት ኖረሻል። ድጋሚ እግዚአብሔር አዲስ ህይወት ብሎ አዲስ ኑሮ ብሎ ሲያኖርሽ እኛ እንቀበላለን የሚል ቤተሰብ ሲል ሽምግልና ተላከ ማለት ነው። ሐሙስ ዕለት ሽምግልና ተልኮ አልተገናኘንም። እኔ ከሱ ጋር አብሬም አልሆንኩም። ሐሙስ ቀን ሽምግልና ተልኮ እኔ እሑድ ቀን ተነስቼ የመጣሁ ማለት ነው። ትኬት ደርሶ መልስ ስለቆርጬ ስለሄድኩኝ ሐሙስ ሽምግልና ተላከ። ከቤተሰብ ሆኜ እሑድ ተመልሼ ደርሶ መልስ ነበር ቆርጬ የመጣሁት ወደ ዱባይ በመጣሁ ማለት ነው። እዚህ ጋር ነው ልክ እኔ ሐሙስ ቀን እንትን ብዬ እሑድ ተመልሼ ወደ አዲስ አበባ ወደ ዱባይ ስገባ ኢንፎርሜሽን ይሰማል። የልጅ አባት ቀጥታ ከእናቴ ጋር ያስወጣታል። ከእናቴ ጋር ያስወጥቶ ወደ ራሱ አስባል። የሁሉ ዓመት የኖረችው ከእናቴ ጋር ነው። ልጅ 13 ዓመቷ ነው። ቀጥታ ይዟት ወደ እሱ ጋር ያደርጋትና ይሄ ህይወት ካልተውሽው፣ ይሄን የጀመርሽው ህይወት እዚህ ጋር ነው አሌክስ። አሁን ጨነቀኝ። ድጋሚ የድሮ ራሴ ማጠፋበትን እርምጃ ለመውሰድ እየወሰንኩ ነው ብዬ ምልክ እዚህ ጋር ነው መልስ የምፈልገው ማለት ነው። እና ልጅቷን በመጣሁን የእሑድ ቀን መጥቼ ማክሰኞ ቀን ወሬ ይሰማና እንድትመጣ ወደሱ ጋር ያደርጋታል። ወሰዳት። አስባል ያሁላ ዓመት የ13 ዓመት ያሳደገቻት እናቴ ናት። ወስዶ ስልኬን ይቀበልና ይሄን አሁን ያለሽበት ይሄን የገባሽበት ህይወት ካልተውሽው፣ ይሄን ህይወት ካልተውሽው ህይወቴን አጠፋለሁ በያት ይላታል። ስልክ ሴፍ ታደረግና ትደውልና ሪከርድ ታደረግና ይሄ አሁን ሽምግልና የተላከውን ሰውየው ካልተውሽው ህይወቴን አጠፋለሁ የሚል መልስ ሰጠችኝ። ይህ መልስ ሰጠኝ። ለሱ ለአዲሱ ደግሞ ነገርኩት። ይሄ ነገር እንዴት ነው? በቃ እኔ ከዚህ በኋላ ለልጄ ስል መተው ያለብኝ እንተዋለሁ። ለማረጋጋት እኔ ለፍቅሬ ዋጋ መክፈል ያለብኝ ደረጃ ከፍላለሁ። ተፈለሽ ውሸት ነው እንድትረጋጋ አይምሮ እንድትር ልጅ ያሰበውን የሰማውን ነገር ስለሚያርገ የሁሉ ነገር እሱን እየሞላትም ስለሆነ አንድ ነገር እንዳትሆንብሽ ውሸት ነው ብለሽ አሳምኛትና ትረጋጋ። ከዛ በኋላ በአካል ታስረጃታለሽ የሚል መልስ ሰጠኝ ማለት ነው። ስለዚህ በሁለት መንታ መንገድ ሆንኩኝ። አሁን እሱ የፈለገው ልጅቷን ሞልቶ ልጅቷን ህይወቴን አጠፋለሁ በያት ይሄ ህይወት ተይው ያላት ምንድን ነው? ወደ እሱ ጋር እንደሄድ ነው። ለምን እየተተረማመሰ ነው እንጂ ትዳር ይዞ አልተቀመጠም። ገብቶሃል? በተለያየ ህይወት ገብቶ እየወጣ እንደፈለገ ባለፈው መጀመሪያም እንዳልኩ ብሎ ይናገራታል። ልጄ ደግሞ በየቀኑ የምትጽፈው ጽሁፍ በየቀኑ የምትልቀው ሪካርድ ደግሞ ከአቅሜ በላይ ሆነ። ይሄ ደግሞ ሽምግልና የተላከው ደግሞ ካህን ነው፣ በቤተክርስቲያን ነው፣ የቤተክርስቲያን ሰው ነው፣ በትላልቅ ሰው ነው፣ በትክክለኛ ህይወት ነው ይሄ ሽምግልና የተላከው። ስለዚህ ምን ልወስን? ወዴት ልሄድ?
ይሄ አሁን ሁለተኛው እንትን ያለው ደግሞ ጭራሽ ፕሮሰስ ጀምሮ የራሱ ማለት ነው እኔ ለመደገፍ እኔ ለማኖር ስደት የመረጠ ሰው ነው። ገብቶሃል? ስደት ላይ ነው ያለው፣ እየሰራ ነው፣ እየጠነከረ ነው። የራሱ ከኔ ምንም የሚፈልግ አይደለም። እኔ ለመርዳት እንጂ እንደ እህት እኔ ለማኖር እንጂ ከኔ ወይ ብር ፈልጎ ምናምን 5 ሳንቲም አይደለም። ገብቶሃል? ፍቅር ነው በቃ። ያን ችግሮቼ ነው እንዳፈቅር፣ ስቃይ ነው እንዲያፈቅረኝ ያደረገው። ስለዚህ እሱ ወጥቷል፣ በራሱ ስራ እየሰራ ነው። እንደዚህ አዲስ አበባ ሆኖ ከኔ ብር ፈልጎ ሁለተኛው ማለት ነው። ወይም ደግሞ ልጄ እንጀራ ይሄ አሁን ያገባሁት ጠልታው ወይም ደግሞ የሆነ ነገር እንዳልን አልተገናኙም፣ አታውቀውም፣ አያውቃትም። ገብቷላ? ስታገኘው ስታውቀው ከዛም በላይ ተወዶ ይሆናል ብዬ እንዳላስብ አልተገናኘን። እኔ ሐሙስ ተልኮ እሑድ ነው ተነስቼ ወደ ስደት የወጣሁት። ከዛ በኋላ ደግሞ ማክሰኞ ዕለት እሷ ይዟት ወጣ። ሐሙስ ዕለት ነው ዓርብ ዕለት ሪከርድ ተላከልኝ ማለት ነው። ስለዚህ ምን አይነት ውሳኔ ልወስን? መጀመሪያ ወደ ነበርኩበት ልመለስ? ይሄኛውስ ወሽ? እሺ ምንድን ነው ማድረግ ያለብኝ? የትኛው አሌክስ? እሺ ተረጋጊ። ራስ ማጥፋት የሚባለው ሀሳብ ዝም ብሎ ማሰብ በራሱ ትክክል አለ። ገብቶሽ? የትኛውም ችግር ከሰው ልጅ ህይወት አይበልጥም። አሁን ያው የበሰበሰ ዝናብ አይሰራም። አንዳንዴ በእጅ ያዙት ወርቅ እንደ መዳብ ይቆጠራል። አንዳንድ ሰዎች እጃቸው ላይ ያለውን ወርቅ ረግጠው ይጥሉትና ጭቃ ውስጥ፣ ከዛ ከጭቃ ውስጥ ወርቅ መሆኑ የገባው ሰው አንስቶ አጥቦ አጽድቶ መስኮት ላይ በውድ ዋጋ ሊሸጠው ሲያስቀምጠው ወርቅ አይደለም ብሎ የጣለው ሰው የኔ ነው ብሎ መንገብገብ ይጀምራል። ገብቶሻል? ስለዚህ የአቋም ሰው መሆን አለብሽ። እቺ ልጅ ራሷን አታጠፋም። በምን አውቃ ነው ራሷን የምታጠፋው? በይ ጻፊ እያላት ነው። ቆራጥ ሰው ነው መሆን ያለብሽ። ስላለች ታደርገዋለች ማለት ነው። ሁለተኛ ሀገር እሺ፣ በቃ ስደት በቃሽ። ምንድን ነው እንደዚህ መመላለስ? ስትሄጂ ችግር የሚፈጠረው ለዛ ልጅሽን ራስሽ አሳድጊያት። እዛ ሀገር ብትሆኚ እሱ ወስዶ እንደፈለገ ሊያረጋት አይችልም። እናት ነሽ፣ አንቺ ጋር እንድትሆኚ ነው ህግ የሚፈቅድልሽ። ሰው ጭንቅላቷ ውስጥ መጥፎ ነገር እንዲከት ልጅቷን ለአውሬን የሰጠሻት። እንደዚህ አይነት አባትም አይደለም ሲጀምር። ከቻለ ወርቅ መሆንሽ ገብቶት መያዝ ነበረበት። እንደዛ ሲያደርግሽ፣ እንደዛ የሄደ ሲማግጥ ከ3-4 ቀን እያደረ ሲመጣ እንደዛ እየሰረቀ ስንት ዓመት በሙሉ ለፍተሽ ያመጣሽው ነገር ገደል የከተተው ሰው ጋር አብረሽ ከምትሆኚ ምንም ነገር ቢቀርብሽ ነው የሚሻል። በጭራሽ እንዳታስቢ ድጋሚ ከእሱ ጋር ስለመታረቅ አብሮ ስለመሆን። አንድ ነገር ልንገራችሁ፣ እናንተ ዋጋችሁን አርክሰውት የሄዱ ሰዎች፣ ረግጠዋችሁ የሄዱ ሰዎች ተመልሰው የሚመጡት ባይዞ ጸጽቷችሁ አይደለም። እሷን ጸጽቶት አይደለም። እንደው ልጅሽን እንደዚህ ይቅርታ ጠይቂያ ልጆች ላሳድግ አይደለም። እሱ የጣለውን ሌላ ሲያነሳው አንገበገበው። አየሽ? እሱ የጣለው ልካ ምን የመሰለ ወርቅ ነበረ። እንደዚህ ተንገብግቦ በቤተ ክርስቲያን እንደዚህ ሽማግሌ ተልኮ እንደዚህ አይነት ክብር ተደርጎላት እሷን ነበር እንዴ እንትን ያልኩት። ገባው? አየሽ? እንጂ ተጸጽቷል። መልሰሽ ብትሄጂ በፊት ካረገው የበለጠ ነው አጋድሞ የሚያርድሽ። አይጸጸቱም። እንደ አይነት ሰዎች አይማሩም። የሚማግጡ ሰዎች፣ ቺት የሚያደርጉ ሰዎች፣ የሰው ህይወት ላይ የሚጫወቱ ሰዎች፣ ጥሩ ልብ ያላቸውን ሰዎች ልብ የሚጎዱ ሰዎች ተጸጽተው አያውቁም። ወደፊትም አይጸጸቱ። ምንም ተመልሰው እጃቸው ስትገቡ እንደ እቃ ነው የሚቆጥሯችሁ። በቃ የትም ዞራችሁ ብትመጡ እነሱ እጅ እንደምትገቡ ነው የሚያስቡት። ስለዚህ ቃቃ ጨዋታ አይደለም። እንደ ወታደር ነው መውጣት ያለብሽ። ሞክራለሁ ነው ማለት ያለብሽ። በቃ ህይወትሽ ላይ የአቋም ሰው መሆን አለብሽ። ከዛ እጁ ላይ ያለው ጥይት ምንም እንደማይሰራ ይገባዋል። ወይኔ ልጄን እንዴት ነው ነገሩ? ልጄ እኮ እንዲያለች የምትይ ከሆነ ሴንሲቲቭ ነሽ ማለት ነው እዚህ ፓርት ላይ። ስለዚህ በደንብ ይሄድበታል። እኔ እስካሁን ድረስ በረኪና ጠጥቼ ራሴን ለማጥፋት ራሴ እንደሞትኩ ነው መቆጥረው። እንኳን ከፈለጋችሁ ሞክሩት ባያችሁ። እንደዚህ አይነት ሰው ነው ራሱን የሚያጠፋው። ልጅቷስ ራስን ስለማጥፋት ምን አውቃ ነው? እንደው ስታስቢው እንደው ሞኝነት እኮ እንደው ከእሱ ጋር ካሎች ራሴን አጠፋለሁ አለች ልጅሽ። እና አሁን ገዷት ማለት ግድ ሰጥቷት አሁን በዚህ እድሜዋ
በቃ አንቺ ሌላ ህይወት መጀመርሽ በጣም አሳስቧት በቃ ከአቅሟ በላይ ሆኖ ራሷን ልታጠፋ ለዚህ ብላ ህፃን ልጅ ነሽ። ራስ ስለማጥፋት የምታውቀው ታሪክ የለም የኔ እናት። እሱ ደግሞ ሊገላት አይችልም መቼም አባት ነው። ገብቶሻል? ስለዚህ እንደውም ልጅቷን አሳድጋት ተገላገልኩ። እንደው የምፈልጉትን አርጉ። እዛው እኔ ስንት ስደት ጭንቅላቴን ያዞረው አገር ቤት ስንት ነገር ተደርጊ ሞቼ የተነሳው ሰው ነኝ እኔ። ከዚህ በኋላ በሞት ራሱ አይቆጨኝም ብለሽ ቁርጥ ያለ አቋም ላይ ስትቆሚ፣ እዛ ጫማ ላይ ስትቆሚ በቃ ገብቶሻል። አንቺም ቆርጠሻል፣ እነሱም ቆርጠዋል። ስለዚህ የትኛው ሀሳብ እንደሚያሸንፍ ታውቂዋለሽ። ሁለተኛ ነገር ሀገርሽ ሂጂ። እንዲህ ምንድን ነው እንደዚህ ስደት? በጣም አንቺም ተመላለሽ እኮ ሽማግሌ እዛ ተልኮ አንቺ ውጪ ነሽ። ህይወትሽ እኮ እዛ ምስቅልቅሉ እየወጣ እኮ ነው። እንዲህ ቦታው ላይ ሆነሽ ራስሽ እንደ ወታደር ህይወትሽን አስተካክዪው እንጂ አንቺ ሰው ሀገር ሆነሽ ቮይስ እየተላከልሽ ምናምን እንዲህ ነው እንደምትኖሪው። ይህ እኮ ትክክል እኮ አይደለም። ሂጂና ልጅሽን ያዣት። እንዲህ ምንም ባያረጋት እንኳን እንደው ይሄ ንግግሩ ራሱ ምንም አትሆንም። በቃ ቶሻል አሁን ስለተባለ ይሆናል ማለት አሁን አሉኝ እያልሽ ያለሽው ነገር የራስሽን ለማጥፋት የሚያጨናንቅ ነገር ሳይሆን የመፍትሄ ሀሳብ ብታመጪ በአይምሮሽ ቀጥ ብለሽ ሀገርሽ ትሄጂና ልጅሽን ራስ ያሳድጋለሁ ብለሽ ልጅሽን ይዘሽ ኑሮሽን ትቀጥያለሽ። ሲጀመር ሰውየው ሱሰኛ ነው፣ በየሄደበት የሚወድቅ ነው፣ በየጭፈራ ቤቱ የሚሄድ ነው። ህግ ራሱ ይህን ካወቀ ሲጀመር ከዚህ ልጅ ጋር ልጅቷ ከሱ ጋር እንድትሆን አይፈቅድም። የትኛው ህግ ገብቶሻል? ከአንቺ ጋር እንድትሆን ነው። ስለዚህ ልጅሽን አልፈሽ ሰብሰብ አድርገሽ ልጅ አሁን እኮ እንዲህ ያለችሽ ያለችው ልጅ ተሽኮ ብትቆጫት እኮ መለስ የምትል ነች። አንቺ እንደዚህ አይባልም ምንድን ነው ብለው እንደዚህ ተራ ነገር ነው ብለሽ ብትቆጫት ቆንጠጥ ብታረጊያት ስህተት ነው እንዲህ ምናምን ብላ ምልስ የምትል ነች። ቁጭ ብሎ ራሱ ነው የሚጽፍልሽ በይ እንዲህ በያት እሺ ምናምን እያለ ቮይስ የሚያስደርጋት ስላለችው ነገር እንኳን እሱ አይዲያው የላትም። ገብቶሻል? ሂጂ ሀገርሽ። ምንድን ነው ምሳሌ እዚህ እንደዚህ የተሳቀቅሽ የምትሳገኙ ገንዘብ በአፍንጫሽ ቢወጣስ እንዲህ ላትበይው እኮ ትችያለሽ እኮ። እንዲህ ገንዘብን እኮ ሰርተ ነው እንደው ልንበላው፣ ልንደሰትበት፣ ልንለብስበት ሰላም ሊሆነን ይገባል እንጂ እንዲህ ቀን ከሌሊት እየተሳቀቅሽ ቮይስ በገባ ቁጥር ስቅቅ እያልሽ ምን ተፈጠረ እያልሽ ወይ ከዚህ አልሆንሽ ወይ ከዛ አልሆንሽ ሆንሽ ብታገኙ ያልሄድኩበት ምክንያት ምንድን ነው? መኖሪያ ቤት ይዤ ነበረ። የሰውዳ አለብኝ። ለዛ ለአንድ ደቂቃ አልቆይም ነበረ። ለውይይት ራሱ ምክንያትሽ ምንም ሊሆን ይችላል። አሁን እኮ ስለ ህይወት እኮ እያወራ ነው። የእዳሽ ይበልጣል፣ ህይወትሽ ይበልጣል። አሁን እኮ አንቺ ኤክስትሪም ሄደሽ ራስን ስለማጥፋት እያሰብኩ ነው አልሽኝ እኮ ድጋሚ። ከዛ ከበረኪና መጠጣቱ ባሻገር አሁን ተጨናነኩና ራሴን ለማጥፋት ጭንቅት። እንዴ ራስሽን ካጠፋሽ እዳውስ እኮ ገደል ገባ እኮ። ከህይወትሽ በላይ እዳው ነው እያሳሰበሽ ያለው። አንቺ አሁን ኑሪ እስቲ መጀመሪያ እህቴ፣ እስቲ አንቺ ኑሪ። ኖረሽ እንደው እዳው መክፈል ያቀትሽ እንዴ? ስትኖሪ እኮ ነው ስለ እዳም የምታስቢው። እዛ ጋር ልጅሽ አደጋ ውስጥ ገብታ ውጥንቅጡ የጠፋ ቤተሰብ ጋር ሌላ ሰው ሽማግሌ ልኮ እዛ ሰው እየተታኮሰ አንቺ ዳ ስለ መክፈል ነው እየሮጥሻለሽ። ኦኬ ችግር እኮ የለው፣ ግን አንዳንዴ ቅድሚያ ለሚሰጠው ነገር ቅድሚያ መስጠት አለብን። አንዳንዴ ተጸጽተን እኮ ማንመልሳቸው ብዙ ነገሮች አሉ። ገብቶሻል? ነገ የሆነ ነገር ቢፈጠር ይህ ሰውዬ እብድ ነው፣ እልህ የተላበሰ ሰው ብዙ ነገር ያደርጋል። እብድ የበሰበሰ ዝናብ አይፈራም ብዬሻለሁ። ምንም ነገር ያጣው ሰው ነኝ። ከዚህ በኋላ ምንም ባጣም አይገርመኝም ያለ ሰው ምንም ሊያደርግ ይችላል። እንደዚህ ጫፍ የደረሰ ውጥንቅጡ የጠፋ የተወሳሰበ ጉዳይ ተፈጥሮ እዳ ስለመክፈል እዳውን ትከፊዋለሽ። ነገ ሰርተሽ አሁን የምትመሰርችው ህይወት ይረጋጋ እንጂ መሬት ያዝ እንጂ ከዛ ቁጭ ብለሽ ትወያይበታለሽ። እንዴት እናርግ ይሄ ነገር? መጀመሪያ ግን ቅድሚያ ለሚሰጠው ነገር ቅድሚያ ስጪ። ግድ የለሽ እንዲሆነሽ ነገው ነገር አፕን ቢያደርግ እያንዳንዱ ገንዘብሽን እርግፍ አድርገሽ ጥለሽ ነው ስለመሄድ የምታስብ። ያቺ ጭንቅ ሰዓት ሳትመጣ እንዲህ ገመድ ገብቶብሽ በግድ ሳተጎትተሽ ሳትሄጂ አሁን በሰላም ሄደሽ ትዳር የጀመርሽውን ቀጥይ። ይህንን ሰው በህግ አስቀምጪው ባለበት ወደ ህጉ ሰጁና ጉዳዩን አጠገብሽ እንዳይደርስ ስለ አንቺ እንዳያነሳ። ልጁም መርዳት ማገዝ ከፈለገ መብቱ እንደሆነ፣ በህይወትሽ ግን
ድርሽ እንዳይል መስመር አስምረሽ የት እንደምትኖሪ አይወቅ፣ ምን እንደምታደርጊ አይወቅ። ጥቅሽን ይዘሽ በሰላም ጥሩ ሰው ከሆነ ያገኘሽው አሁን ያመንሽበት ብለሽናል። በሰላማዊ ኑሮሽን ኑሪ። በኋላ ማጣፊያው እንዳይጠፋሽ ይህንን ነው የምልሽ እንጂ ይሄ ለዚህ ጉዳይ ነው ራስሽ የምታጠፊው። እኔ አንድ ነገር ልንገርሽ፣ መፍረድ አይደለም ምንም ኬዝ ህይወታችሁን ለማጥፋት ቫሊዩብል ሆኖ ሊቀብር አይችልም። የትኛውም ፈተና፣ የትኛውም ችግር፣ የትኛውም ጨለማ ውስጥ ግቡ፣ እናንተ ትበልጣላችሁ። ይሄ ህይወታችሁ ፈጣሪ እንድትኖሩ ነው እስካሁን ያቆያችሁ። እየኖራችሁ በህይወት መኖራችሁ በዋጋ ሊተካከለው የሚችል የትኛውን መከራ፣ የትኛውን ፈተና፣ የትኛውን ስብራት፣ የትኛውን መገፋት የለም። ነገ ይለወጣል። ዛሬ ንደሪ እንጂ የነገዋ ፀሐይ ምን ይዛ እንደምትመጣ አታውቂ። እስከ ተነፈሳችሁ ድረስ ተጨንቃችሁም እያለቀሳችሁም ተሰብራችሁም ተገፍታችሁ ኑሩ። ብቻ ጊዜ ማያሳያችሁ የለም ጓዶች። ራሳችሁን ካጠፋችሁ ግን ሁሉ ነገር አበቃ እኮ በቃ የሚስተካከል ነገር የለም። ጨልሞባችሁም ኑሩ። ተስፋ ቆርጣችሁ ጅስት ተንፏቀቁም ችግር የለም። ቀን ቀንን ሲተካ ጊዜ ጊዜን ሲተካ መተንፈስ እስካለ በህይወት እስካላችሁ ድረስ እመኑኝ የማይስተካከል ምንም ነገር የለም። ማንም ወድቆ የቀረ ማንም ጨልሞበት የቀረ የለም። የወደቀም ይነሳል በጊዜው፣ የተነሳም ይወድቃል። ይሄ አሁን የሚደነፋብሽ እኮ ሰው በአንድ ኩላሊት በሽታ ወይ ካንሰር በሽታ ሽምድምድ ብሎ የሚተኛ ነው። አንድ ስጋ የለበሰ ማንም ጉልበተኛ የሆነ ቢመስለው ከእግዚአብሔር በላይ ጉልበተኛ የለም። ባይዜ ይህ ማወቅ አለባችሁ። በየትኛውም መስክ ያላችሁ ሰዎች፣ ሰው የምታሰቃዩ የበላይ ነኝ ብላችሁ እኔ ነኝ ምናምን ታስፈራሩ ሰዎች ከእግዚአብሔር በላይ ጉልበተኛ የለም። ትንሽ ጉንፋንና ራስ ምታት ቢሰጥ አልጋ ላይ የምትተኛ ነህ። ስለዚህ ጠንከር ብለሽ ፊት ለፊት መፋለም ነው እንጂ መሞት አትችይም። ጦርነት ላይ ነው የገጠምሽው። ቢያንስ ከወደቅሽ እንኳን ተፋልመሽ መውደቅ ነው። የምን መልፈስፈስ ነው? ስለዚህ እንደዛ አድርጊ። እሺ፣ ተግባባ? አዎ፣ አመሰግናለሁ በጣም ያው እንደዛ የወሰንኩት የነበረ ምንድነው ከሁለታቸውም ህይወት ለመውጣት በቃ ይህ የሰጣሽን ህይወት ቀጥይ እንጂ አሁን ልጀመርሽውን ህይወት ቀጥይ። እሺ፣ እሺ፣ በጣም አመሰግናለሁ። ሜሊክስ ክበርልኝ። አመሰግናለሁ። ራሴን ላጠፋ ነው። የምን መልፈስፈስ ነው? እኔ ብዙ ትሉኝ አላችሁ እንደዚህ ምጽፉልኝ። ተስፋ ቆርጫለሁ፣ ጨንቆኛ፣ ራሴን ላጠፋ ነው። ምንም ጭንጭነቃችሁ፣ እንደውም ተጨነቁ። ገብቷችኋል? ተጨነቁ። ሽቶ እኮ ወደታች ስትጫኑት ነው፣ ጭንቅላቱን ስትደበድቡት ነው ከውስጡ ጥሩ መዓዛ የሚወጣው። ልትጨመቅ ግድ ነው በህይወት። ሳትጨመቅ እንዴት ጥሩ ነገር ይወጣል? እንዲህ ሁሉም ሰው እዚህ የደረሰው በድሎት ነው እንዴ? እያንዳንዳችን የምናወራውን ብናወራ ማን በዚህ ያልፋል የሚባልለት ነገር እኮ ውስጥ ያለፈ ብዙ ሰው አለ። ዛሬ ቀና ያለ ማለት ነው፣ ዛሬ ያለፈለት፣ ዛሬ የሚስቅ የሳቁ ሰዎች ሁሉ አዝነው ማያውቁ አይደለም። ከፍ ያሉ ሁሉ ወድቀው ስላለማያውቁ አይደለም። እንዲህ በዚህም ውስጥ ይታለፋል እንዲህም ሰው ይኮናል እንዲህ የምትሉበትን ብዙ ሊነግሯችሁ የሚችሉ ሰዎች አሉ። ግን ዛሬ ከፍ ያሉ ማለት ነው። ሰው ነገ ይነጋልሻል። የምን ተስፋ ቆርጦ ራስን ለማጥፋት መሽመድመድ ነው? ቀጥል። እንደውም ተፋልሞ መውደቅን የመሰለ ነገር ጦር ሜዳ ተዋድቅ አንድ ጦርነት ላይ ያለ 10 ወታደር ጥለህ ብትወድቅ ጀግንነት ነው። ህይወት ላይም እንደዛ ነው። 10 ችግሮችን ገለህ አንዴ ብትወድቅ የታባቱ ሽንፈት አይባልም፣ እንደ ማሸነፍ ነው የሚቆጠረው። ጤና ይስጥልኝ። አመጣሽ የሆነ ነገር ልንገርህ ብዬ ነው። እሺ ንገሪ። አሌክስ የሆነ ልጅ ጋር 5 ዓመት አብረን ቆይተናል። እሺ መጀመሪያ ላይ እሱ የመጀመሪያ አይደለም፣ ግን ከተዋወቅ የሆነ ልጅ መጀመሪያ ላይ ማለት ነው የሆነ ልጅ እኔ ሳላቅ ማለት ነው በልጅነቴ በቃ ያኔ እኔ 15 ዓመት ነበርኩኝ። ከዛ የሆነ ልጅ እኔ ሳላቅ ማለት ነው በቃ
ሳላስብ በድንገት ይዞኝ ጠፋ። የሆነ ልጅ ማለት ነው። የኛ አካባቢ መጥቶ ሹፍር ነው እሱ። ከዛ ይዞኝ ጠፋ። ከዛ ቤተሰቦች በቃ ይዞኝ ጠፋ ማለት በቃ ይዞኝ ሄደ። ተከተልሽው? አዎ በቃ እኔ ማስበው ነገር ነው ያደረግኝ። በቃ እኔም በቃ በጣም በቃ ተሰማኝ። እኔ በቃ እኔ መመለስም ወደ ቤተሰቦችም መመለስ አልፈለኩም። በቃ ሄድኩኝ ከሱ ጋር ማለት ነው። እሺ ከዛ ቤተሰቦችም ፖሊስ ምናምን እንደዚህ እናሲዝ ምናምን ያሉኝ። እኔም ያኔ አልፈለግኩም ነበር። አዲስ አበባ ሂጄ አዲስ አበባ እንደዚህ በቃ 1 ሳምንት ምናምን ከሱ ጋር ቆየሁኝ። እማዬ አለቀሰች አብረች እና በቃ አልቻልኩም ና ያለች ለመነችኝ። በዛ ላይ ትምህርት አቋርጬ እኔም ሄድኩት። ከዛ ተመልሼ ገባኝ ወደ ቤት ማለት ነው። ያችማ ነኝ ተመልሼ ገባኝ እሱን ትቼ ማለት ነው። ከዛ ያ ልጅ በጣም ነበር የምወደኝ፣ በጣም ነበር የምወደኝ። በቃ ከምነገሬ በላይ ማለት በቃ በጣም ነበር አበደ። ያራሱ ማለት ነው ሴት ገባ ያለ ማለት ነው አበደ። እና አንቺ ሙስሊም ነሽ አታገቢም አለችኝ። ከሱ ጋርም አትኖርም አለችኝ። ከዛ እሱ እንደምንም ብዬ በቃ መተው ወሰንኩኝ። ቢያመኝም በቃ እንደምንም ብዬ እሱን ተውኩኝ። በቃ ይደውልልኛል፣ እኔም አንዳንዴ አልፌ ደውላለኝ፣ ይለምነኛል፣ ያለቅሳል። በቃ ምን ብዬ ልንገርህ እምቢ አልኩኝ። እሱን ተውኩኝ። አዎ ወላ ምስክሬ ነው። በቃ በጣም ነበረ የሚወደኝ። ከዛ እኔ ተውኩኝ እሱ ማለት ነው። እሱን ትቼ የሆነ በቃ የሆነ ልጅ ጋር ተዋወቅኩኝ። ሌላ እሱ ሙስሊም ነው። ከዛ ተዋወቅኩኝና ከዛ ከሱ ጋር ፍቅር ጀመር። መጀመሪያ ላይ በቃ እኔ ሁሌ ሲያዝም ምናምን እሱ እኛ አካባቢ ነው ያውቀኛል፣ ደግሞ ይህንም ወሬም ያውቃል። መጀመሪያ እኔ እንደጠፋው ማለት ነው። ከዛ በቃ ቀርቦስ እንደዚህ ሲያወራኝ በቃ እንደዚህ እኔ ሳልወድ ነው በቃ ሳላስብ ነው ምናምን ብዬ እውነቱ ነገርኩኝና በቃ ተረዳኝ። በቃ በርቺ ምናምን ብሎ አበረታታኝ። ወደ ትምህርቴም ተመለስኩኝ፣ እየተማርኩኝ ከሱ ጋር በቃ ፍቅር ጀመርኩኝ። ያን ልጅ ረሰውኝ እንደምንም ብዬ ማለት ነው። በቃ ከሱ ጋር ፍቅር ጀመርኩኝ፣ ደስታዬ ተመለሰ። ከዛ በቃ እኔ በጣም ያ ልጅ የመጀመሪያው ታውቃለህ፣ እኔ እሱ ነበር የምወደኝ። አሁን ደግሞ እኔን የወደድኩት ይሄን ልጅ ያምስልም ማለት ነው። በጣም ነበረ በቃ ወደድኩት። እሱም በቃ በጣም ነበር የሚያንከባክበኝ። በቃ ፍቅር ውስጥ ገባሁኝ ከሱ ጋር ማለት ነው። ከዛ አሁን በቃ እንደ ትምህርቴም እየተማርኩኝ 11 ክፍል ተምሬ ወደ ውጭ መምጣት አሰብኩኝና ሳውዲ አረቢያ ሄድኩኝ። ትምህርቱን 11ኛ ክፍል እንትን ጨርሼ ማለት ነው። 11ኛ ክፍል ጨርሼ ዱባይ ሄድኩኝ፣ ሳውዲ አረቢያ ሄድኩኝ። ሳውዲ አረቢያ ሄጄ በቃ እኔ ከእሱ ጋር መኖር ነው የምፈልገው። እኔ ከአስረኝ ይላሉኝ፣ እሺ አይለም። ሁሌ ነበረ የምለምነው፣ ሁሌ ቆይ ይለኛል። እኔ ደግሞ ከእሱ ጋር መኖር ነው የምፈልገው እና እንደዚህ በቃ ሁሌ እኔ የምፈልገው በቃ የእሱ መሆን ብቻ ነው። እሱ ደግሞ በቃ የፍቅር ያሳየኛል፣ ግን ከማሰር አይፈልግም። እኔ ደግሞ የምፈልገው ኒካ ነው። ከዛ በቃ አብረን ቆየው። በጣም ነበር የምወደው። በቃ ታውቃለህ፣ በጣም ወላሂ ላዝም ከምነገር በላይ በቃ በጣም እሱን በጣም ወደድኩኝ። እሱ ደግሞ በቃ ፈቃደኛ አልሆነም። በቃ ጠበቅኩኝ 5 ዓመት ጠበቅኩኝ። ታውቃለህ እምቢ አለኝ። እኔ ከሳውዲ አረቢያ 2 ዓመት ኮንትራትን ጨርሼ ሲገባ
አሁን አትሂጂ እኔ ተመልሼ እሄዳለሁ ሲለው አትሂጂ አለኝ። አሁን እንጋባለን አለኝ። ሄድኩኝ ወደ ሀገር ቤት ማለት ነው። ጠበቁኝ። አሁንም እኔ እንደውም ሰርግ ይቅርና ኒካ ብቻ ያሰረኝና እንደዚህ እንኖር አልኩኝ። አሁንም እምቢ አለ። በቃ አሁንም ተመልሼ የሚሄድ ወሰንኩኝ። እኔ ጠበቁኝ እምቢ አለኝ። ተመልሼ ዱባይ መጣሁ። ከመጣሁ በኋላ ደግሞ እኔ በቃ አሁንም እሱን መለመስ አለችኝ። እኔ እንደዚህ ከሌላ ሰው ጋር ማውራትም በፊት በቃ እሱ ያዘዘኝ ነገር ነው የማደርገው። ይህ ፎቶሽ ምናምን አትፖስቺ፣ ፕሮፋይል ላይ አታረጊ፣ ምን በቃ ያዘዘኝ ሁሉ ነገር ነው የምሰራው ማረገው ማለት ነው። እሱን አለማክፋት እሱን ማስከፋት ስለማልፈለግ ማለት ነው። በቃ ያለህንኩ ነገር የለም እሱ ያዘዘኝ ነገር ማለት ነው። በጣም ነው የምወደው በቃ። ከዛ በቃ እንደዚህ መጣሁኝ። እኔ መጥቼ አሁንም በቃ እንደ በፊቱ ነው ባሩ ማለት ነው። እኔ እንደዚህ ብዬ ጠየቅኩኝ። የማትወደኝ ከሆነ የማትፈልገኝ ከሆነ ኒካ ማታስረኝ ሚስት ማታደርገኝ ከሆነ ፍታኝና እኔ ከሌላ ሰው ጋር ነው አልኩኝ። 5 ዓመት ጠበቅኩ። አንተ የራስን አታደርገኝም ለምንድን ነው እንደዚህ ብዬ ስጠይቀው እኔ እኮ እወድሻለሁ፣ አንቺ እኮ በቃ ከሌላ ሰው ጋር እንደዚህ መገላፈጥ ምናምን ነው የምትወጂው፣ ለምንድን ነው የማትጠብቂኝ? እስከ መቼ ተስፋ ስጠኝና እሺ ልጠብቅ አልኩ። አልጠብቀኝም፣ አሁኑ አልነገረኝም። አሁኑ እና ትቼ ከሌላ ሰው ጋር ማውራት ጀመርኩኝ። እንደዚህ አንድ ቀን ማለት ነው እንደዚህ ከሌላ ሰው ጋር አውርቼ ዝም ብዬ እሱን ለማናደድ ብዬ እንትኑን ስክሪንሾት አድርጌ ያወራው ሰዓት ማለት ነው ፖስት አደረኩ። ከዛ ልጁ አበደ። ወላሂ ላዚም አላህ ምስክሬ ነው ማለት ነው። አለቀሰ። እኔ እሱ በፊት ሰው ሞቶ አያልቅስም፣ ምንም አይመስለውም። ግን አሁን አበደ፣ አለቀሰ። ወላሂ ላዚም ታሞ ሆስፒታል ሄደ መጨረሻ ማለት ነው። አሁንም በቃ እኔ እንደዚህ አንተን ለማናደር ፈልጌ ነው። እሺ የምትወደኝ ከሆነ ንካስረኝና አብረን እንኖር። አሁኑ እኔ እኮ አሁንም አንተን እወዳለሁ፣ አልጠለሁትም፣ አብረን እንኖር አልኩኝ። አሁንም አሁን 4 ወር ሆን ንካስረኝ ይላለኝ። እኔ እንደዚህ ካልኩኝ በቃ ይወቅሰኛል። አንቺ ከሌላ ሰው ጋር እንደዚህ በቃ ታውቃለህ፣ በቃ በጣም ነው እንትን የሚያደርግኝ። እንደዚህ ካወራኝ በቃ የዱሮ ያለፈው ነገር ነው የሚያነሳ። እንደዚህ ካገር ምናምን ሳወራ የዱሮ ነገር አስታውሰኛል። በቃ በጣም ነው የምናደደው ደግሞ ማለት ነው። አሁን ደግሞ ጨመረ። ከሌላ ሰው ጋር ማውራት እንደዚህ ጀመር። አንቺ በቃ ባህሪሽ አይቀይርም ምናምን ይለኛል። አሁን በቃ እዚህ መጥቼ 4 ወርን ምንም ባህሩ አልተቀየረም። ያ እኔ ፖስት ያደረኩት ነገር አይቶ ደግሞ ቀላፊያውን በቃ በጣም ተናዷል። እኔ ካደወልኩ ነው የሚያነሳ፣ አይደውልልኝም። እኔ ምን እንደማደርግ ራሱ አሁን አላውቅም። በቃ ምን ላድርገው ነው ይህ ልጅ ማለት ነው። ይወደኛል አይወድም፣ በቃ እኔ እንጃ፣ ግራ ተጋባሁኝ። እኔ በቃ አሁን ራሱ ማለት ምን እንደወሰን ራሱ ግራ ገባኝ። እሺ ሚዩት አድርጊ እስኪ። አሁን እንደዚህ ታግለሽ ያመጣሽው ሰው ራሱ እንደ ኒካ ቢያስርልሽ በኋላ አይሆንሽም። ትዳር የተከበረ ነገር ነው። ገብቶሻል? በትግል አለ አውራኝ ብለሽ እያወራሽ በእናት አውራኝ አገፍተሽ ልክ እንደ ቮልስቫገን በቃ አይፈልግም። ሰው መጃጃል ነው የሚፈልገው። ቢወድሽ ኖሮ ከአንቺ ጋር ቁም ነገር ቢፈልግ ኖሮ ምንም የሚያግደው ነገር የለም። አሁን አንድ ሰው ላለመጋባት የሚደረድረው ምክንያት ተቀባይነት የለም። ልብ ለልብ ከተግባባ ወዳለሁ አፈቅርሻለሁ ከተባባለ አንድ ሰው ከተግባባና ከተዋወቀ መታወቅ ያለበትን ነገር በቃ ወደ ገደሉ ነው መግባት ያለበት። ወገቤን ጭንቅላቴን ራሴን የሚል ወንድ ሌላ አማራጭ እያፈላለገ ነው። ደግሞ የሚያለቅስ ወንድ በዛ ሀሳብ ጎበዝ። አሁን ጣሊያን ቢወረን አሁን እንደዚህ አይነቱ ነው ተዋግቶ ሀገሩን የሚያስከብረው። እንደ አድዋ ድል እንኳን አሁን በዚህ ዘመን ቢከሰት እንኳን ብለን ብናስብ ስንት ታወጣለች እንስማማና ተደራደን ውሰዷት አይነት የሚልም ይመስለኛል። እንደዚህ አይነት ወይ ሄዱ የሚያለቅስ ይመስለኛል። ጣሊያኖቹ ጋር ሄዱ በእናታችሁ ታው የሚያለቅስ ያለቅሳል የሚል በዛብኝ ሰሞኑን ብዬ
እንዲህ ወንድ ልጅ እምባው እኮ በጣም ውድ እኮ ነው፣ ኤክስፔንሲቭ ነው ማለት። የወንድ ልጅ እምባ እንዲህ በቀላሉ የሚታይ አይደለም። ማን ግድ ይሰጠውና ነው ወንድ ልጅ የሚያለቅሰው? አንቺ ጋር መቶ የሚያለቅሰው እየየ የሚለው ምን ለመሆኑ ቆፍጠን ማለት ነው እንዲ ያለው ነገ ሊያለቅስ ነው። አንቺ ትዳር ይዞሽ መሪ ራስ የቤት ራሱን ተብሎ ቤት ውስጥ አባወራ እንደ በመሆን ፋንታ እያለ ሊያለቅስ ነው ማለት ነው። ቤት ውስጥ ወገቡን አስሮ ወንድ ልጅ እንጋባ ስትይ ራሴን ጭንቅላቴን የሚል ከሆነ ማን እኔንም ይወክላል። እስቲ እንግባባ፣ እስቲ ልጥበስና የሆነች ብቻ መወዳት እሷ የምትወደኝ ልብ ለልብ እንገጣጠም። ምንም ራሴን ጭንቅላቴን ጫማ ክራ ስሬ ወገቤን ቀበቶ ልሰር ምናምን ስላልገኝ እውነቱን ነገር ይንጋልሽ ምን ያደርግልኛል? ቆይ ገንዘብ አጠራቀሚ፣ ቆይ ቤት ገዝቼ፣ ቆይ አብሬ አልገዛም እንደ እየሰራው ምፈልገውን አሳክቼ ከሆነ የማገባው ምን ያደርግልኛል? ትዳር ቤት ገዝቼ መኪና ገዝቼ ንብረት አፍርቼ ምናምን ገንዘቡንም ቆልየው ምናምን ሚስት ምን ያደርግልኛል? ምን ይሰራልኝ? ይሄ ሁሉ እኮ የህይወት ጆርኒ እኮ በህይወት መንገድ ላይ እነዚህ ነገሮች ማሳካት ካለብኝ በጋራ ማሳካው ድሉም ጣፋጭ የሚሆነው እንደዛ ነው። አብራኝ ብትኖር አንድ ስሰራ እሱ አንድ ስሰራ በጋራ ሁለት ይሆናል። ሶስት ከሰራች እኔ ሶስት ከሰራው ስድስት እንሆናለን። ጥረቱ ደብል ይሆናል፣ መተጋገዙ ደብል ይሆናል። ላለመጋባት ሪዝን አይሆንም ልልሽ ፈልጌ ነው። ሰው ከተግባባ አይ ብሎ ፍሬን ከያዘ ብዙ ችግር አለበት ማለት ነው። ወይ አልተማመነም፣ ወይ አንቺን ለመጠባበቂያ ነው ያስቀመጠች፣ ሌላ ነገር አለው። ገብቶሻል? ስለዚህ ሴቶች እንጋባ ስትይው ከተግባብታችሁ ነው መላችሁ። ቆይ ትንሽ ጠብቂኝ ካለሽ ሌላ ያስቀመጣት አለ ማለት ነው። ሌላ ታሪክ የለውም። ሌላ የአንቺን የምር የሚፈልግሽ ከሆነ አብሮሽ ነው ሊያሳካ የሚገባው ምንም ነገር አሳክቼማ ለማገባት ከሆነ እሷ አሻንጉሊት ነች ማለት ነው። እንደው ምንም ሳይኖረኝ አብሬያት ነው አቺቭ ማድረግ የምፈልገው በጣም ብዙ ስኬቶችን ከሆነ። ስለዚህ ከዛሬ ጀምሮ እሱ ጋር ሄደሽ አግባኝ ኒካሰርልኝ እያልሽ እየዬ እንዳትዪ፣ ክብርሽን መጠበቅ አለብሽ። አንድ ሰው አለመፈለጉን ምልክት ካሳየሽ ያለመፈለግ ስሜት ካለ ፑሽ አታድርጊ። በቃ የሚመጣ ለውጤ እንደውም ሞር አንቺ እየተናቅሽ ነው የምትመጪው። የአንቺ የፈላጊነት ስሜት እየጨመረ በመጣ ቁጥር እሱ የበለጠ እየሸሸ ነው የሚመጣው። እስቲ ፍሬን ያዥ። አሁን የሆነ ከሌላ ሰው ጋር ያወራሽውን ምናምን ፖስት ስታረጊ ያለቀሰው እውነት ፈልጎሽ ይመስልሻል? አንዳንድ ሰው ከእጁ የሆነ ነገር ያመለጠ ሲመስለው እልህ ይዘዋል። ቢፈልግሽማ ዛሬ ሆኖ አግብቶሽ አስተዳድርሻል። በጋራ ባልና ሚስት ሆናችሁ ትኖራላችሁ። ምን ያዘው? ስለዚህ አስቢበት። ሁለተኛ አትታገኝ። በትግል የምታመጪው ነገር ህመም ነው የሚሰጥሽ፣ በሽታ ነው የሚሆነብሽ። ሰው ፈልጎ ነው አንቺ ጋር መምጣት ያለበት። ሊያገባሽ ከፈለገ በፈቃደኝነት ደስ እያለው መርጦሽ ኑ ሲሆን ጥሩ እንጂ እንደዚህ ነዝ አድርገሽው ራሱ አሁን ኒካ ቢያስርልሽ ነገ በሽታ ነው የሚሆነብሽ ጭንቅላትሽ። ወይ ነገ ተነስቼ ልሂድ፣ ትናንትና አንዷ እንደነገረችን ተነስቼ ልብሴን ሰብስቤ ልሂድ እንደሚለው አይነት ወንድ ነው የሚሆነው። ገብቶሻል? ሁለተኛ ነጥብ አንቺ ከእሱ ጋር እሱ ለማስያዝ ምናምን ብለሽ ከሌላ ሰው ጋር ማውራት፣ ሌላ ሰው ህይወት ውስጥ መግባት አቁም። እንዲህ አይደረግ። ከእሱ ጋር የጨረሽው ጉዳይ ካለ በቃ ለብቻሽ ሁኚ። የምን በእልህ እንዲህ የሆነ ሰው አበሳጨኝ ብለሽ ቤትሽን ታቃጥያለሽ እንዴ? እንዲህ ስላረግሽ እሱ የሆነ ጸጥቶት ቢመጣ ከዛ ሊያገባሽ አይሆንም። እሺ ይሄናት ፍሬን ያዢ፣ አደብ ግዢ፣ ስራሽ ላይ አተኩሪ። ከዚህ በኋላ ራሱ ቢመጣ እንዳትቀበሉ። እንዲህ እንደ ቮልስ እንደ የሞተ ሞተር ያለው መኪና ተገፍቶ ነው ጧት የሚነሳው። በግፊ እያወራሽው፣ በግፊ እንጋባ እያልሽው፣ በግፊ አውራኝ አፈቅራለሁ እያልሽው የሚመጣ ሰው ጤናማ እዛው በጸባይ ተግባባ። አሌክስ አመሰግናለሁ። በጣም ነው የማመሰግነው። እሺ መልካም ቀን። እሺ ያው ቀደም ሰፍተነዋል። እንግዲህ የሰጠንሽን ሽሮፕ ቀን ጠዋት ማታ ውሰጂ። ደግሞ አትውጡትም እኮ አስቸጋሪ እኮ። ዋጡ የሚዋጥ ነው። ከምግብ በፊት በባዶ ሆድ ከምግብ ጋር ማኮሰልሽው ናሽ ላይ ራሱ ሊወጣ ይችላል። ስለዚህ ከምግብ በፊት ዋጡ። እየወሰዳችሁ አስታስቀምጡት። ፎቶ ለመነሻ መድኃኒት የሚዋጥ ነው። ጓድ ዋጥ ነው ወይስ አስዋጭ ኮሚሽን እናቋቁም? እየዞረ ማዋጣችሁን የሚቆጣጠር ሄሎ
የነበረው። ነገ እንገናኛለን። ሁላችሁም እዚህ ቤት ደስ ይላል ጋይስ። መነቋቆር የለ። ሁሉም በተለያየ እምነት ውስጥ ተከባብሮ፣ ሁሉም በተለያየ አይነት ቋንቋ፣ በተለያየ አይነት ካልቸር፣ በተለያየ አይነት ሁኔታ ውስጥ እየኖረ ያለ ሰው ተራባው ሊኖር ይችላል። ይህ መተራረብ ኖርማል ነው። ከዛ ባለፈ ጥላቻ አላይም። ባይዘ ደስ የሚለኝ ያ ነው። ከእናንተ ጋር እዚህ ጋር ማሳለፈው ቆይታ 2 ሰዓት ተኩሉ በቢሊዮን ብር አልቀይረው። ለእኔ በጣም ኤክስፔንሲቭ እና ምርጡ ሰዓት ከእናንተ ጋር ማሳልፈው። ጥላቻ አላይም። አብዛኞቻችሁ ላይ ይሄ ፐርሰናል ነገር ንቆራ፣ ሳቅ በሚገቡ ሰዎች ላይ ትረባ ምናምን፣ እንደውም እሱ ጥሩ ነው፣ ያጣፍጣል ጨዋታ። ከዛ ውጪ ኑሩ፣ እግረ እርጥብ ያርጋችሁ፣ በሄዳችሁበት ተወደዱ፣ ተከበሩ፣ የሰው ፍቅር ይስጣችሁ፣ የነካችሁት ሁሉ ወርቅ ይሁን፣ ይለምልም፣ ደስታ አይጣችሁ፣ ሁሌ ሳቁ፣ ሀዘን ቤታችሁ አይግባ፣ አትታመሙ፣ ጤናማ ሆኑ፣ በሽታ ህመም አያገኛችሁ፣ ያልታሰበ ሲሳይ ይስጣችሁ። ከእንቅልፋችሁ ተኝታችሁ በነቃችሁ ቁጥር ሁልጊዜ ፈጣሪ ሰርፕራይዝ ያርጋችሁ፣ አዳዲስ ነገር በህይወታችሁ ውስጥ ይምጣ። ከፊት እየቀደመ ፈጣሪያችሁ ክፉን ዞር ያርግላችሁ፣ ጠላቶቻችሁን እድሜ ያርዝምላችሁ፣ በህይወት ቆመው ስኬታችሁን ከፍታችሁን ይዩ። ይህንን ነው የምላችሁ። ኑሩልኝ። ነገ በተመሳሳይ ሰዓት እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ መልካም ይስራ ቀን